እንኳን አደረሰን 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 ከቁጥር ሳያጎል እንኳን አደረሰን አንዴ ተሰባስበን እንኳን አደረሰን ማዕዱ ተባርኮ እንኳን አደረሰን እየተቋደሰ እንኳን አደረሰን ጎረምሳው ዘንጦ እንኳን አደረሰን ሴቷም ተሽከርክራ እንኳን አደረሰን 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 ሚየም ተነሺ ፈርስት ኤንድ ፎርሞስት በመጀመሪያ ደረጃ ይህን አጭር ቃለ መጠየቅ ለማድረግ ፍቃደኛ ስለሆኑ ጥልቅ ምስጋናዬን መግለጽ ፈልጋለሁ። በጣም አመሰግናለሁ። በከተማው የሚገኙ የኢትዮጵያ ማህበረሰብ በተለይ ዴንቨር እና በአጠቃላይ የኮሎራዶ ላይ ያደረጉትን በዋጋ ሊተመን የማይችል አስተዋጽኦ እንዴት ይገልጹታል? In particular and Colorado as a whole. Sure. Well, first of all, I'm looking forward to going to the Taste of Ethiopia. ደህና እሁድ በአውሮራ ከተማ ወደ ኢትዮጵያ ቴስት ለመሄድ በጉጉት የምጠብቃት ቀን ናት። አውሮራ ከተማ በኮሎራዶ ግዛት ውስጥ በጣም የተለያየ ማህበረሰብ አለ። በአሜሪካ ውስጥ ካሉት በጣም የተለያዩ ነዋሪዎች ካሏቸው ከተሞች አንዷም ነች። አሜሪካ ውስጥ በህዝብ ብዛት 52ኛዋ ትልቋ ከተማም ነች። እና የኢትዮጵያ ስደተኛ ማህበረሰብ በከተማችን ውስጥ ሁለተኛውን ደረጃ ይይዛል። ይህም ትልቅ ትርጓሜ ያለው ነው። በአሜሪካ ውስጥ ከሚገኙ ከ5 ነዋሪዎች አንዱ ከአሜሪካ ውጭ የሚወለድ ሲሆን የኢትዮጵያኖች ያበረከቱት አስተዋጽኦ በአካዳሚ፣ በኪነ ጥበብ፣ በባህል፣ በኢኮኖሚ እንዲሁም በንግድና በሌሎችም ትልቅ ነው እና ስለዚህ እሁድ ወደ ኢትዮጵያ ቴስት ለመሄድ በጉጉት እጠባበቃለሁ። I'm looking forward to going to the Taste of Ethiopia on Sunday. Okay. How is the city of ከተማዋ እንዴት ነው ህብረተሰቡ ራሱን እንዲያወጣ ወይም እንዲረዳ እያገዘችው ያለችው? We have a number of programs that are everything from helping our immigrants learn English and prepare ስደተኞች እንግሊዝኛ እንዲማሩና ለዜግነት ፈተና እንዲዘጋጁ ከመርዳት ጀምሮ ንግድ እስከ ማስጀመር ድረስ መርዳት የሚሆኑ በርካታ ፕሮግራሞች አሉን። ስለዚህ እኛ እንደ ከተማ ሁሉንም የስደተኛ ማህበረሰቦቻችን የአሜሪካን ህልም ለማሳካት ተስፋ በማድረግ ወደፊት እንዲራመዱ የምንረዳቸው በርካታ መንገዶች እንዳሉ አስባለሁ። Okay. How do you describe ቴስት ኦፍ ኢትዮጵያ እንዴት ይገልጹታል? Taste of Ethiopia events? Oh, it's a very exciting event. I look forward to it every year. It's a lot of fun with there's a lot of music, a lot of entertainment, a lot of food. በጣም አስደሳች ነው። ይህን ዝግጅት በየዓመቱ በጉጉት ጠብቃለሁ። በጣም አዝናኝ ነው። ለኢትዮጵያ ማህበረሰብ ብቻ ሳይሆን ለኔና ለመላው የኮሎራዶ ነዋሪዎች በሙዚቃ፣ በመዝናኛ፣ በተለያዩ ምግቦች የበለጸገውን የኢትዮጵያን ባህል ለማሳየት በጣም አስደሳች እድል ነው። እኔም ለተቀረው የኮሎራዶ ክፍል ስለ ማህበረሰባቸው ለማሳየት አስባለሁ እና እንደኔ ያሉ ሰዎች የውዝዋዜና የተለያዩ ባህላቸውን የሚለምዱበት መንገድ ነው። In dance, music, food, and the other, all the vendors that will be there. Okay. Do you know እርስ የሚችሉት አንድ ኢትዮጵያዊ ቋንቋ ይኖር ይሆን? Let me see. Sometimes it gets my ብዙ ጊዜ ይደበላለቅብኛል። ነገር ግን እንደ ሰላም፣ አመሰግናለሁ እና የመሳሰሉትን ማለት እችላለሁ። Absolute ganala? አመሰግናለሁ። Absolute. No, how do you say that? አመሰግናለሁ። Amaseganalu. Okay. Okay. Do you love የባህል ምግቦችን ይወዳሉ? የኢትዮጵያ Yes. And What kind? well, you mean food? Well, I think that what is so great about the city of Aurora is we have so many. እኔ እንደማስበው አውሮራ ከተማ ውስጥ በጣም ጥሩ ነገር ብዙ የኢትዮጵያ ምግብ ቤቶች አሉን። ስለዚህ አንዱን ምግብ ለመምረጥ ከባድ ነው። ይህ በአውሮፓ ከተማ ውስጥ ካሉት ታላላቅ ነገሮች አንዱ ነው ብዬ አስባለሁ። በስደተኛ ማህበረሰባችን ውስጥ ብዙ የኢትዮጵያ ምግብ ቤቶች አሉ። ይህ በአውሮራ ከተማ ያለውን የኢትዮጵያ ማህበረሰብ መጠን ያሳያል። Okay. And finally, እሺ፣ በመጨረሻ በዴንቨር ኮሎራዶ ውስጥ ለሚገኙ ሰፊው ኢትዮጵያ ማህበረሰብ ምን መልእክት ማስተላለፍ ፈልጋሉ? Well, I'm certainly in the Denver metro area, but specifically in the city of Aurora, that in Ethiopia, that I'm proud. በዴንቨር ሜትሮ አካባቢ በተለይም በአውሮራ ከተማ
በኢትዮጵያ ማህበረሰባችን በጣም እንኮራለን። የኢትዮጵያ ማህበረሰብ በጋራ በመስራት አንድ ሆኖ ቆይቷል። በጣም ኮርቻለሁ። እኔ በበኩሌ እሁድ ወደ ኢትዮጵያ ቴስት ለመሄድ ጓጓለሁ። ሁሉም ሰው ሄዶ እንዲዝናናበት እመኛለሁ። የሙዚቃ ባህል ዝግጅቶቻቸውን እና በዴንቨር ሜትሮ አካባቢ በኮሎራዶ የሚገኙ ኢትዮጵያውያን ለማወቅ የሚያስችል አጋጣሚ ነው። Okay. Thank you so much. Oh no, thank you. Wana derrasan, 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 wana derrasan. Kakuter saya gol, wana derrasan. Ande tazabasme, wana derrasan. Maadu tabaku. እንኳን ለመስቀል በዓል በሰላም አደረሳችሁ እያልን ከእንግዲህ ዛሬ ከአሜሪካ ዲሲ ወደዚህ ወደ ሌላኛው ስቴት ወደ ዴንቨር ኮሎራዶ መጥተናል። የመስቀል በዓል ምክንያት በማድረግ ቴስት ኦፍ ኢትዮጵያ ያዘጋጀው ፌስቲቫል ላይ ነው የምንገኘው። እንግዲህ በፌስቲቫሉ ላይ የሚቀርቡ አንዳንድ ዝግጅቶችን ወደ እናንተ ለመስቀል በዓል ይዘን ልንቀርብ ነው። መልካም በዓል፣ ተከታተሉ። እንኳን አደረሰን፣ እንኳን አደረሰን፣ እንኳን አደረሰን፣ እንኳን አደረሰን፣ እንኳን አደረሰን፣ እንኳን አደረሰን። በነገራችን ላይ ቴስት ኦፍ ኢትዮጵያ ለ11 ዓመት በላይ በዚህ በዴንቨር ኮሎራዶ ተመስርቶ ብዙ ጊዜያቶችን በጥሩ ሁኔታዎች ያሳለፈ በጣም ተወዳጅ ፌስቲቫል ነው። ከዛሬ 11 ዓመት በፊት ቴስት ኦፍ ኢትዮጵያ ልክ ፌስቲቫሉ ሲዘጋጅ 100 ሰዎች ነበር ፌስቲቫሉ ላይ የታደሙት። የዛሬ ዓመት ደግሞ 10ኛው ዓመት ላይ ቴስት ኦፍ ኢትዮጵያ ፌስቲቫል ላይ ከ12000 በላይ ተሳታፊዎች ተገኝተው በታላቅ ድምቀት የዛሬ ዓመት 10ኛው በዚሁ በዴንቨር ኮሎራዶ የቴስት ኦፍ ኢትዮጵያ ልዩ ፌስቲቫል ተዘጋጅቶ ነበር። ታዲያ ዘንድሮ 11ኛው ለማክበር ደግሞ እኛ የመስቀል በዓል ምክንያት በማድረግ ወደዚህ ወደ ዴንቨር ኮሎራዶ መጥተናል። አብራችሁን ቆዩ። መልካም ጊዜ፣ መልካም በዓል እንመኛለን። ካለን ሰዓት ጥበት አንፃር ሁሉንም ጋር አንጨዋወትም። እንግዲህ ወደ ጥያቄዎቻችን እንገባለን። እስቲ ወደ ከ11 ዓመት በፊት ወደ ኋላ እንጓዝና ቴስት ኦፍ ኢትዮጵያ እንዴት ተመሰረተ? መጀመሪያ ሀሳቡ ሲመጣ ስያሜውም ላይ እንዴት ነበር? እስቲ እንመለስና አስታውሱ። የሬፊጂ ዴይ የሚከበር አለ በኮሎራዶ በስፕሪንግ ኢንስቲትዩት። በዛ ቲኔጀሮች ልጆች ሄለን አሰልጥና እስክስታ፣ የተለያየ ባህላዊ ጨዋታዎች፣ እኛም ደግሞ ቡና ምግብ ይዘን የፕሬዘንቴሽንስ ለኢትዮጵያ ታሪክ ወይዘሮ ሰናይትና እኔ ሆነን አቅርበን በጣም ደስ የሚል ምላሽ ነበር ከሰዎቹ የመጣው። ብዙዎቹ አሜሪካዎች ነበሩ። ወደ 150 ሰው ነበር የተሳተፈበት። በዛ ይሄ ነገር ጥሩ ሞዴል ሆነልንና በሰፊው እንቀጥልበት ተብሎ ከዛ ነው ወደ ተነጋግረን ወደ ፌስቲቫልነት ተቀይሮ በሚቀጥለው በሰፊው ድንኳን ፓርክ አድርገን በሰፊው የመጀመሪያ ጊዜ አክቹሊ ትምህርት ቤት ነበረ፣ የትምህርት ቤት ግቢ ውስጥ። ከዛ ወደ ፓርክ እያለ በየአመቱ እየጨመረ ይኸው አሁን ለ11ኛ ዓመታችን ደርሰናል። እኛ ዋናው ዓላማችን በፍቅር እንስራ ነው። በነፃ ነው የምናገለግለው፣ እንደ አገልግሎት ነው የምናየው። ትክክለኛውን ቴስት ኦፍ ኢትዮጵያን ስናደርግ አጋጣሚ ሆኖ አንዳንድ የአሜሪካዊ ጓደኞቻችን ከአሜሪካ ሚዲያ ጋር አገናኝተውን የዴንቨር ዋናው ጋዜጣ ዴንቨር ፖስት ኢትዮጵያኖች ቴስት ኦፍ ኢትዮጵያ ብሎ ፌስቲቫል ሊያደርጉ ነው ብሎ የፍሮንት ፔጅ ላይ ያወጣለን እና ፌስቲቫሉ ላይ ስንመጣ ግልብጥ ብሎ ነው የመጡት ነጮቹ። ጠዋት 10 o'clock ጀምረን በ2 ሰዓት ውስጥ ምግብ አለቀ። ወደ 4000 እስከ 5000 ሰው መጣና ደንግጠን that was overwhelming። የሚዲያ ፓወር እዛንን ያየነው እና እድለኞች ነበርን፣ እግዚአብሔር ረድቶን። ከዛ ቀጥሎ በየአመቱ የሎካል ቴሌቪዥን ስቴሽን እና ኒውስፔፐሮቹ ኤቭሪ ታይም ከቨርስ ያደርጉናል እና ከ40% በላይ ታዳሚዎቻችን የውጭ ዜጎች ናቸው፣ አሜሪካዊዎች። It's fun, beautiful day, nice music. በጣም ደስ ይላል። ደስ የሚል ቀን ነው። አሪፍ ሙዚቃ አላቸው። ምግቡም በጣም ደስ ይላል። እንጀራ እንጀራ አውቃለሁ። Okay, thank you so much. Okay. This is my first time. I came from Michigan. እኔ እዚህ ስገኝ የመጀመሪያዬ ነው። ከሚchigan ነው የመጣሁት ዝግጅት ለማየት እና ልጄንና እጮኛውን ለማግኘት ነው።
እዚህ በመገኘቴ በጣም ደስ ብሎኛል። ይህ በዓል በጣም የሚያስደንቅ ነው። ደስ የሚል ቀን ነው። ሰዎቹ በጣም ደስ ይላሉ። አሪፍ ምግብ አለ። እኛ የቬጂቴሪያን ምግብ ነበር የበላነው። በጣም ወደነዋል። አንደኛው እኛ ልዩ የሚያደርገን ብዬ የማምነው በፍጹማዊነት ቴስት ኦፍ ኢትዮጵያ የሃይማኖት፣ የዘር፣ የጾታ፣ የፖለቲካ ልዩነት የለውም። ኢትዮጵያዊነትን ነው ከፍ የሚያደርገው። በኢትዮጵያዊነትና በፍቅር ነው የምናምነው። ከዛም አልፈን የፓን አፍሪካኒስቶች ነን። አፍሪካን ሁሉ አንድ ነው የምናደርገው። እንደውም የቴስት ኦፍ ኢትዮጵያ ፌስቲቫል አንዱ መርሃችን ኤቭሪባዲዝ ኢትዮጵያን ነው የሚለው። ቢኮዝ ኢትዮጵያ ህይወት ስለጀመረ ሁላችንም ኢትዮጵያዊ ነን ብለን ነው ስቴቱን የምንጠራው። በዚህ ምክንያት ፒፕል ነፃነት ይሰማቸዋል። ሁሉም ኢትዮጵያዊ ከዛም አልፎ አፍሪካዊ ሬፕሬዘንት ይደረጋል ፌስቲቫሉ ላይ። በየአመቱ አንድ የአፍሪካ ወይ ሁለት የአፍሪካ አገር ሬፕሬዘንት እናደርጋለን አብረን። ቴስት ኦፍ ኢትዮጵያ ከሰራው ትልቁ ነገር ምናልባት ካልተሳሳትኩ የቴስት ኦፍ ኢትዮጵያ ታዳጊዎች የመጀመሪያ ፋና ወጊ ናቸው በሰሜን አሜሪካ ብዬ ነው ማምነው። ከዛ በኋላ ብዙ ጭፈራዎችን ማየት ጀመርን። ኢቭን ዩኒቨርሲቲዎች በራሳቸው ፕራውድ አድርገው እየተቋቋሙ ፕሬዝዳንት እየሆኑ የኪነት ቡድን እያቋቋሙ አሁን ቦልደር እዚህም ብታይ ወደ 2 ዩኒቨርሲቲዎች አሉ። ሃይ ስኩል ውስጥ ሁሉም ተነሳስተው ከቴስት ኦፍ ኢትዮጵያ እንግዲህ ወጣቶቹ ይሄንን ከማሳየታቸው በሁለት ባህል መሀል ነው የመጡት አይደል? እንደሚታወቀው ከኢትዮጵያ ባህል በእኛ ይወስዳሉ፣ እዚህ ደግሞ ሲያድጉ። አሁን ግን እኛ ይሄ ቴስት ኦፍ ኢትዮጵያ በመጀመሩ ልጆቻችን ኮርተው ደረታቸውን ነፍተው የሚሄዱበት ሁኔታ ነው የተፈጠረው። ቴስት ኦፍ ኢትዮጵያ ፌስቲቫል ላይ ተሳታፊ የሆኑ እዚሁ ሀገር ተወልደው እዚሁ ያደጉ ልጆች ናቸውና አንዳንድ ነገር ጠይቃቸዋለሁ። ማልበል ስምሽን? ሩት። እዚህ ፌስቲቫል ላይ ስትመጪ ስንተኛ ጊዜሽ ነው? ሙሉ ህይወቴ መጥቼ ያውቃለሁ። ላይክ 10 እላለሁ። 10 የኢትዮጵያን ፌስቲቫል ላይ እንዲመገኘትሽ ምን ከቴስት ኦፍ ኢትዮጵያ ምን አገኘሽ? የተለያየ የአገር ባህሎች እንድናይ አድርገዋል። እንድናውቅ፣ እንድንጨፍር፣ ከሰው ጋር እንድንገናኝ። ቴስት ኦፍ ኢትዮጵያ እንደ ሩት 10 ዓመቴ ነው የመጣሁት። ቴስት ኦፍ ኢትዮጵያ ለሀገራችን በጣም ጥሩ ነው። ኮልቸር ያሳያል፣ ዩኒቲ ያሳያል። ለአንድ ኢትዮጵያ በጣም ጥሩ ነው። ምን ያህል ጭፈራዎችን ትችያለሽ? ሁሉንም ነው የምችለው። አይ በጣም ደስ ይላል። ከቴስት ኢትዮጵያ ያገኘሁት ባህሌን፣ ኮልቸሬን እንዳረሳ ምን ያህል ጭፈራዎችን ትችያለሽ? ሁሉንም እችላለሁ። ትችያለሽ በደንብ? አይ ጥሩ። ስሜ ሰለሞን እባላለሁ። እዚህ መምጣቴ ደግሞ አይ ቲንክ 3 ዓመት እዚህ መጥቻለሁ እና የለመድኩት ብዙ ነገር ስለራሴ ለምጃለሁ። አሁን አዲስ እዚህ ስለመጣሁ ብዙ ጓደኞች ምናምን አገኘው፣ ብዙ ሰው አናገርኩ፣ አዲስ ምግብ ሞከርኩ። አሁን አዲስ የሚመጡት ልጆች የምላቸው ብዙ ሰው ማግኘት ትችላላችሁ፣ ብዙ ኦፖርቹኒቲ ያለው ኮሚኒቲ ምናምን። አሁን ሁሉም ሰው እዚህ ለኛ ነው የሚመጡት ኮልቸሩን ለማወቅ ለመልመድ ምናምን። በጣም አመሰግናለሁ። እስቲ በዚህ በሙዚቃው አንድ በጣም ነው አመሰግናለሁ። እሺ ቪዚት አውሮራ። አውሮራን ይጎብኙ። በኮሎራዶ የምትገኘው ቁጥሩ ቀላል የማይባል ኢትዮጵያውያን የሚገኝባትን አውሮራን ይጎብኙ ይላል። አውሮራን ይጎብኙ። የኮሎራዶ አውሮራ ከተማ ኦፊሴላዊ መዳረሻ ግብይት እንዲፈጠር በአውሮፓ ውስጥ ቱሪዝምን፣ ባህልን፣ ዝግጅትን ለማስተዋወቅ እየሰሩ ይገኛሉ። ቪዚት አውሮራ። ቴስት ኦፍ ኢትዮጵያ የክብር ስፖንሰር ነው። በኢትዮጵያን አሜሪካንስ በዚህ ሀገር ህዝብ ብዙ ጥሩ ስም ያለውና ጥሩ ኢምፓክት ያደረሰ ኦርጋናይዜሽን ነው። ከዚህ በፊት ያልመጣችሁ ወደፊት ለመምጣት የምታስቡም ብዙ ኦፖርቹኒቲ የሰጠ ስለሆነ እንጋብዛለን። I'm part of the Taste Ethiopia committee and coach na
choreographer for the Ethiopian Youth Dancers at Colorado. I think one of the best part of Taste Ethiopia is ልጆችን እናሰለጥን 11 ዓመት ሆናቸውና even like የዛሬ ልጆች ራሱ ሲሉ like when ህፃን ሲሆኑ 3 ዓመት 4 ዓመት ቁጭ ብለው አይናቸው ሲያዩ they always say ለቴስት ኢትዮጵያ መዝፈን መዳነስ ነው የምፈልግ እና አሁን the same kids እንደዛ ያሉት ዛሬም ነገም ይዳንሳሉ next yearም ልጆቻችሁም አምጣቸው ደስ ይላል just for cultural reasons and just and ለራሳቸውም ጥሩ ነው ቴስት ኦፍ ኢትዮጵያ አነሳሱ ምንድነው ትርፋማነት ለመሆን አይደለም ሰዎችን ባህላችንን ማለት ነው ለማሳየት ለዚህ ሀገር ሰዎች ልጆቻችን ባህል እያዩ እንዲያድጉ የኢትዮጵያ ፍቅር እንዲኖራቸው እንዲያድጉና እንዲበረቱ ስለ ሀገራቸው ምንነት እንዲያውቁ በዚህ የተነሳሳ ነው ያደረግነውና ለወደፊቱም የምናደርገው ማሳየት የምንፈልገው አንዱ የማያወላውለው ዓላማው የቴስት ኦፍ ኢትዮጵያ ኢትዮጵያዊነት ነው። ይሄም ኢትዮጵያዊነት ደግሞ ፍቅር፣ መቻቻል፣ እኛ ብሎ የማሰብን ነው እና ይሄ ነው የሚጸባረቀው። አንዱ በጣም ደስ የሚለን ቴስት ኦፍ ኢትዮጵያ ፌስቲቫል ላይ የሀገር ባህል ኢትዮጵያዊነት ለብሳችሁ ነው የምንለውና የኢትዮጵያ ብሔር ብሔረሰቦችን በሙሉ ልብሶች ታያላችሁ፣ ባህላት ታያላችሁ እና በቃ ፍቅር ነው ምግቡም ሙዚቃውም ሁሉም እሱ ነው የሚያንጸባርቀው እና ያለነው በስደት ሀገር ነው ብዙ ጊዜ ኢትዮጵያዊነት ኢትዮጵያ የምትለዋን ስም በድህነት በችግር በችጋር በመለመን ነው የምንተዋወቀውና እኛ ይሄን ስራ የምናየው ሁላችንንም ኮሚኒቲያችንን የኢትዮጵያ አምባሳደሮች ናቸው ነው የምንላቸው ኢትዮጵያዊነትን ነው የምናነሳው እና በአለም ላይ በተለይ ባለንበት በአሜሪካን ሀገር የኢትዮጵያ ምግብ አሁን ዴንቨር ውስጥ በጣም ተወዳጅነት አግኝቷል ባለፈው የዴንቨር ፖስት ዴንቨር is mad for Ethiopian food የዴንቨር ሰዎች ለኢትዮጵያ ፉድ እያበዱ ነው አለ ይሄንንም ቴስት ኦፍ ኢትዮጵያ ነው ያስለመደው የኢትዮጵያን ምግብ በጣም ወደዋለሁ ነገር ግን ከኢትዮጵያ ማህበረሰብ ጋር የመገናኘት እድል ከዚህ ቀደም ኖሮኝ ያቅም ነበር ስለዚህም እዚህ በመገኘቴ በጣም ደስ ብሎኛል የምኖረው እዚሁ ሰፈር ነው ከዚህ በኋላ ብዙ መቀላቀል ያለብኝ ይመስለኛል በእርግጠኝነት ግን መናገር የምችለው ምግቡ እጅግ በጣም የሚወደድ ነው Well, I love the Queen of Sheba restaurant on Colfax. በኮልፋክስ የሚገኘውን የሼባ ንግስት ሬስቶራንት በጣም ወደዋለሁ እኔና ባለቤቴ ብዙ ጊዜ ወደዚያ እንሄዳለን እናም የምግብ አሰራሩ በጣም ቆንጆ ነው ሰዎቹም በጣም ደግ ናቸው የመመገቢያ ቦታዎቹም ንጹህ ናቸው የሚማርኩ ብዙ የእጅ ስራዎችም አሉ እንጀራ ስለምወድ አሁንም ለመብላት እየሄድኩ ነው I like to come to these kinds of festivals. እንደዚህ አይነት በዓላት ላይ መገኘት እወዳለሁ ከተለያዩ ቦታዎች የመጡ ሰዎችን ስለ ሌሎች ህዝቦች ባህልና ምግብ ለማወቅ ሲሞክሩ ማየት አስደሳች ነው እዚህ መጥቼ ቀኔን እንዲህ በማሳለፌ በጣም ደስተኛ ነኝ በተለይ ሁሉም ሰው የለበሰው ደስ የሚል ነው ባህላዊ ጸጉር አሰራሮቹንና አለባበሶቹን በማየቴ ደስ ብሎኛል በጣም በሚስቡ ቀለማት ያሸበረቀ ነው እንዴት ያምራል መሰለሽ Thank you have a good day bye ወዘሮ ፀሐይና ዴንቨር ሲነሳ የመጀመሪያው ሬስቶራንት በዴንቨር ያንቺ ነበር እስቲ ንገሪ በአጋጣሚ ሆኖ ያው ምግቡን ማስተዋወቁን ነው ያሰብኩት እና ዝም ብለን ከባለቤቴ ጋር ከፈትን ይሄው ወደ 37 አመቱ ነው ምግብ ቤቱ 37 አመት የሱ እድሜ በጣም ነው የሚገርመው በጣም ደስ የሚል ነጮቹ የኛ ምግብ ይወዱታል በጣም አሁን most of በጣም ነው የሚወዱት እንዴ ይወዱት እንጂ እኮ ተመልከቺ ስንት ሰው እንዳለ አዎ በጣም ነው የሚያስደስተው በዚህ በጣም ብዙ በጎ ነገር የሚያሳይ ነገር ነው ብዙ ሰው ከመላ ቦታ ነው የሚመጣው እና በጣም ደስ ይላል በጣም ክብር የሚያሰጥ ለሀገራችንም ሆነ ለሁላችንም ለኢትዮጵያውያኖች ለመላ ዓለም ህዝብ በጣም ክብር የሚያሰጥ ነገር ነው ለስንተኛ ጊዜ ነው እዚህ አሁን አንቺ ስትገኝ ከጅምሩ ጊዜ ነበር I think ከመጀመሪያው ጊዜ ነበርኩኝ ይመስለኛል በመደገፍ በማገዝም ስፖንሰር በማድረግም የጀርባ አጥንት ነች well that's too much እነሱ ናቸው እንጂ ይሄንን ሁሉ የሚያዘጋጁት ብርታታቸው በጣም ያስደንቀኛል በጣም እንዴት አይነት ደግ ነገር
ማሳየቱ ራሱ በጣም ደስ ይላል። እናንተንም በጣም እግዚአብሔር ይስጣችሁ እዚህ ተገኝታችሁ ይሄንን በማሳየታችሁ። እንኳን አደረሰን አደረሰን እንኳን አደረሰን አደረሰን እንኳን አደረሰን አደረሰን። ምግባችንን፣ ባህላችንን፣ ልብሳችንን፣ ቁንጅናችንን እያሳየን ነው ለህዝቡ። አሜሪካኖቹ በጣም ይወዳሉ የኛን ምግብ፣ እኛንም ይወዱናል። እግዚአብሔር የተመሰገነ ይሁን። ዴንቨር ኮሎራዶ ቆንጆ ናት። ኑና እዩዋት። ወጣቶቹ ቲኔጀሮቹ እየኮሩ ነው፣ ደስ ያላቸው ነው። ትምህርት ቤታቸው እየሄዱ ስለ ሀገራቸው ስለ ባህላቸው ያወራሉ። ይሄ አንዱ ያየነው ውጤትና ወደፊትም የምንገፋበት ነው። ኢትዮጵያዊነት ክብር ያለው ነው። ኮሚኒቲያችን ውስጥ ብቻ ሳይሆን በሌላም በዓለም ሁሉ ባለንበት አገር ሁላችንም የኢትዮጵያ አምባሳደር ሆነን ስሙ ከፍ እንዲል በፓን አፍሪካን ደረጃ ሁሉ በታሪክም ኢትዮጵያ መሪ እንደሆነች እኛም የዛን ሞዴል ወስደን በፓን አፍሪካ ሞዴል ለመምራት እንሞክራለን። ይሄ አንድ ያመጣው ጥቅም
ከፍ ብለሽ ኢትዮጵያዊነት ከዛም አልፎ በፓን አፍሪካኒስትነት አፍሪካዊነት ስንል ትንንሹ የሚያከፋፍለን ነገር ቦታ ያጣ ይመጣል እና በእኛ መድረክ ላይ በከፍታ ስለምናየው ትልቁን ኢትዮጵያን የአፍሪካ የዓለም ያለን ዛ ከፍ ስናደርግ በመካከላችን የነበሩ አለመግባባቶች እያቀነሱ አትሊስት በፌስቲቫሉ ላይ እንደምታዩት ፍቅርና ሞር የኢትዮጵያዊነትን የማክበሩ ነገር ይመጣል። ምግቡን ራሱ በተለይ ቪገን የሆኑ ሰዎች የተለያየ የሽሮ የምናምን የተለያየ ምግብ ያለ እሱን ለማሳወቂያ ምን ለማለት ብዙ ጥቅም አለው ብዬ አስባለሁ። አይ በጣም ልክ ነህ። በጣም ነው የማመሰግነው። ቴንክ ዩ በጣም ተባረኩ። እግዚአብሔር ታምሪያለሽ ደግሞ በጣም ቆንጆ ነሽ። አመሰግናለሁ። የመስቀል በዓል ልዩ ዝግጅታችን ቀጥሏል። ያለነው ቴስት ኦፍ ኢትዮጵያ ፌስቲቫል ላይ ነው። እዚህ ጋር እንደምታዩቸው በጣም የሚያማምሩ እዚህ ተወልደው ያደጉ ኢትዮጵያኖች እንዲሁም የሌሎች ሀገር ዜጎች ጓደኞቻቸው አሉና አጠገቤ በጣም ደስ ይላሉ። ስምሽም አልበል? አሜን እባላለሁ። አሜን፣ እዚህ ነው የተወለድሽው? አይ ኢትዮጵያ ውስጥ ነው የተወለድኩት። እዚህ ነው ግን ያደግሽው? ያ። አማርኛ በደንብ ትችያለሽ? በደንብ እችላለሁ። ዛሬ እዚህ ለምንድን ነው የመጣችሁት? ዛሬ ኢትዮጵያዊነታችንን ለማክበር ነው የወጣነው። እዚህ መምጣታችሁ ምን እንደሚጠቅመው ሞር ካልቸር እናሳወቃለን። እነሱም ስለ ካልቸራችን እየተናገርን ነው እና ደግሞ ከሰዎቻችን ጋር ሶሻላይዝ ምናምን ለማድረግ ይረዳናል። እናንተ ናቸው የገዛችሁላቸው? ይሄንን የኛ ነው እና እንደነሱ ሼር እያደረግን ነው። ሌላም ነገር ከባህል ልብስ ውጭ ሌላም ነገር ታሳያቸዋላችሁ? ያ ቡና ምናምን እኛ ቤት መጥተው ይጠጣሉ። እሷ ደግሞ እንጀራ በልታ ነው የመጣች። ደስተኞች ነን። በቴስት ኦፍ ኢትዮጵያ ባህላቸውን የሚወዱ አገራቸውን የሚወዱ ልጆች እያፈራን ነው እና እንደዚህ ቀርቦ ስናየው ትንሽ ይመስላል። ቴስት ኦፍ ኢትዮጵያ በወሬ በጣም ነው ትንሽ የሚመስለው፣ ግን በጣም ትልቅ ስራ ያለበት ብዙ ተሳትፎ ያለበት እነኚህ የምታዩቸው አገር መምራት የመቻል አቅም ያላቸው ግሩፕ ያለበት ነውና የሚያኮራ ግሩፕ ነው እና የሚቀጥለው አመት ከሌላም ስቴት መታችሁ አብራችሁ እንድታሳልፉልን እንጋብዛለን። እንኳን አደረሳችሁ ለበዓሉ። ቴስት ኦፍ ኢትዮጵያ ትልቅ በዓል ነው። ብዙ ጊዜ ያው 11 አመት ሆኖናል ስናከብረው። እኔ ልጆቼ ትልቆች ናቸው፣ የልጅ ልጆች ናቸው ያሉኝ። የልጅ ልጆቼ እዚህ ያሉት ነገ ይመጣሉ። በኢትዮጵያዊነታቸው በጣም 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 የሚኮሩ የልጅ ልጆች ናቸው ያሉኝ እና ይሄ በቴስት ኦፍ ኢትዮጵያ የመጣ ነው እና እኔ ሜምበር ስለሆንኩ አባል ስለሆንኩኝ በጣም ነው ደስ የሚለኝ። ከወጣቶቹ ጋራ ደግሞ አብሬ መሳተፌ በጣም ደስ ይለኛል። በቴስት ኦፍ ኢትዮጵያ ከአገሩ ከንቲባ ከስቴቱ ገቨርነር እንደዚሁም በኮንግረስ ይሄንን ክፍለ ግዛት ኮሎራዶን ሪፕሬዘንት የሚያደርጉት የኮንግረስ ማንና ሴኔተሮች ጋር ጥሩ ሪሌሽንሺፖች አሉን። ያንን የተጠቀምንበት አንዱ ህዝባችን ለመርዳት ነው። በኢሚግሬሽን ኬስ በወረቀት ችግር የስሞል ቢዝነስ በመጀመር በተለያዩ ጉዳዮች ችግር ሲመጣ ህብረተሰባችን እውቅና አግኝቶ እንዲረዳ አስተዋጽኦ ያደረግን ራሱ የኮንግረስማን ኦፊሱም ከኢሚግሬሽን ኦፊስ ጋር እየተነጋገሩ ብዙ ሰው ረድተዋል። ይሄ በቀላሉ የሚገኝ ነገር አይደለም። እንደዚህ አይነት ሪሌሽንሺፖች ፈጥረናል። It's great to be here. Happy New Year everybody. In Colorado we believe the American East. እዚህ በመገኘቴ ደስ ብሎኛል። መልካም አዲስ ዓመት። በኮሎራዶ ውስጥ ምንም እንኳን ሰዎች ከተለያዩ ቦታዎችና አስተዳደግ ቢመጡም አንድ ሆነን አንድ ተዋህደ ሀገር እንደሚሆን አምናለሁ። የተለያዩ ማህበረሰብ ባህሎች፣ ፍትሃዊነት እና ልዩነት አንድ ላይ እናከብራለን። ይህ ጊዜ ሰው በማንነቱ ጥቃት እየደረሰበት ያለው ጊዜ ነው። ግን አንድ ነገር ማረጋገጥ እፈልጋለሁ። በአሜሪካ ውስጥ ከየትም ልትመጡ ትችላላችሁ። ህልማችሁን ለማሳካት የሚያግዳችሁ አንድም ነገር እንደማይኖር ነው። አሜሪካ ውስጥ እርስ በእርሳችን እንማማራለን። አንዳችን የሌላውን ባህል እናከብራለን። መደመር ጥንካሬያችን ነው። The Ethiopian community in the city of Aurora is at the heart
of that diversity. በአውሮራ ከተማ የሚገኘው የኢትዮጵያ ማህበረሰብ በከተማችን ውስጥ ሁለተኛው ትልቁ የስደተኛ ማህበረሰብ እንደመሆኑ የልዩነት እምብርት ነው እና ምን ያህል ኩራት እንደሚሰማኝ ልነግራችሁ አልችልም። ለከተማችን በስነ ጥበብ፣ በባህል፣ በምግብ፣ በንግድ ረገድ ትልቁን አስተዋጽኦ አላቸው እና አሁን ዛሬ ይህን ዝግጅት ላዘጋጁት መሪዎች በድጋሚ ላመሰግናችሁ ፈልጋለሁ እና እንደ ከንቲባ ይህን ዝግጅት በሚቀጥለው ዓመት በአውሮራ ከተማ እንዲካሄድ የሚቻለውን ሁሉ ማድረግ እፈልጋለሁ። ፈጣሪ ባርካችሁ። አመሰግናለሁ። To see that this event is in the city of Aurora next year. God bless you. አመሰግናለሁ። Thank you, Mayor. እንኳን አደረሰን አደረሰን እንኳን አደረሰን አደረሰን እንኳን አደረሰን አደረሰን። ሌላ ለህብረተሰባችን የንግድ ለጀመሩ የፈንዲንግ ኢሹ የተለያየ ኢሹ የትምህርት የስኮላርሺፕ ምናምን ላሉ የተለያዩ ከ15 በላይ ኤጀንሲዎች ይገኛሉ በፌስቲቫሉ ላይ አይዲያ ለመስጠት። ግን ይሄ ለአንድ ቀን ሳይሆን አመቱን በሙሉ የምንሰራው ስራ ነው። እንደውም ይሄን ፎርማላይዝድ አድርገን በመደበኛ ለመስራት አሁን 2 አመት ሆኖናል። በቴስት ኦፍ ኢትዮጵያ ሄሪቴጅ ፋውንዴሽን ፎርማል የሆነ 5013C ፌደራሊ ተመዝግበን ስራው እየቀጠለ ነው፣ የተስፋፋ ነው። ከዚህም አልፈን ደግሞ ኢትዮጵያም ድረስ ያቅማችንን ለመርዳት እየሞከርን ነው። ከዚህ በተጨማሪ ደግሞ እዚህም አሜሪካ ውስጥ አንዱ ትልቅ ስራ ለህብረተሰቡ እየሰራን ያለነው የጤና አገልግሎት ነው። እዚህ ሀገር ጤና ኢንሹራንስ ከሌለ ሐኪም ቤት መሄድ አይቻልም፣ ውድ ነው። በየአመቱ የኢንሹራንስ ሄልዝ ኬር ሬጅስትሬሽን እናደርጋለን፣ በሱ ጋይድ እናደርጋለን። ከዛ በተጨማሪ የስነ ልቦና ችግር የጭንቀት ሀገር ነው፣ ሜንታል ዌልነስ አለ። ለሜንታል ዌልነስ በኮሎራዶ ብቻ ሳይሆን አሁን በቅርቡ ከሁለት ሌሎች ኦርጋናይዜሽን ጋር በመተባበር ድሮፕ ኦፍ ሆፕ የሚባል በ7 ስቴት የሆነ ከዶክተር ወዳጄነህን ከኢትዮጵያ በማስመጣት አገልግሎት ሰጥተናል። ከዛ በፊት ደግሞ ዶክተር ትግስት ወልደየስን መታ እሷንም እንደዚሁ የስነ ልቦና እርዳታ አገልግሎት አድርገናል እና በጣም ብዙ ፕላኖች አሉን። እስካሁንም ብዙ ሰርተናል። በዚህ በኮሎራዶም ከኮሎራዶ ውጭም እንደዚሁም በሀገራችን በኢትዮጵያ ብዙ ችግሮች ስላሉ ያቀማችንን አገልግሎት እየሰጠን ነው። Thank you. That was the business section. Next we're going to go to the community service. አመሰግናለሁ። ያለፈው የንግዱ ዘርፍ ነበር። በቀጣይ ደግሞ ወደ ማህበረሰብ አገልግሎት እንሄዳለን። አሁን በምናደርገው የወጣቶች ሽልማት ፕሮግራም አንዷ እጩ ተሸላሚ አርቲስት ኤልሻዳይ ናት። ይህች አርቲስት በኪነ ጥበብ ውስጥ የባህሎችን ደህንነት ጠባቂ፣ የሙዚቃ ግጥም ጸሐፊ እና የማህበረሰብ ተሟጋች ነች። በሳውዘርን ካሊፎርኒያ ዩኒቨርሲቲ ሙሉ ስኮላርሺፕ አግኝታ በኮሚኒኬሽን እና በፖፕ ሙዚቃ ተምራለች እና አንድ ሰው ጋር ባስተዋወቅኳት ቁጥር በካሊፎርኒያ ያለች አማካሪዋ ስቲቭ ወንደር እንደነበረ እናገራለሁ። በቅርቡ በአእምሮ ጤንነት ላይ ከኛ ጋር አብራን ትሰራ ነበረ። እናም እሷ የአእምሮ ጤና ዝግጅት ላይ ድምጻችን ነበረች። ለሁሉም ነገር ኤልሻዳይን በጣም አመሰግናለሁ። እሷ በጣም የምንኮራባት ሴት ናት እና ይሄ ሽልማት ለመስጠት ተወካይ ሪክን መጋበዝ እፈልጋለሁ። A young woman that we're extremely proud of. And to give this award, if I can invite Representative Ricks. I just want to say thank you to Taste of Ethiopia Foundation first and foremost for this honor. በቅድሚያ ለዚህ ክብር ስለበቃው በጣም አመሰግናለሁ። ለማህበረሰቡና ከሁሉም በላይ ደግሞ ለዚህ ክብር ፈጣሪን አመሰግናለሁ። እዚህ በመቆም ለማህበረሰቡ ጠበቃ ለመሆን ስለቻልኩም በጣም ደስ ብሎኛል። መናገር የሚፈልገው በማህበረሰባችን የማደርገውን የአእምሮ ጤና ጥብቅና ለኔ ትልቅ ትኩረት የሚሰጠው ጉዳይ ነው እና በወላጆችና በወጣቱ ትውልድ መካከል ለአእምሮ ጤና ቅድሚያ እንዲሰጥ እንደ ድልድይ መቆም ፈልጋለሁ። ሁላችንም ደህና እንድንሆን ሁሉም ሰው አንድ ነገር ማድረግ እንደሚችልና ማንም ይሁን ማን ራሱን ለመደገፍ ብዙ መንገዶች አሉ እና እነዚህን መንገዶች ለመጠቀም ምንም አይነት አፍረት እንዳይሰማው በማህበረሰባችን ያንን ማበረታታት ፈልጋለሁ። ለዚህ ክብር ስለበቃው በድጋሚ አመሰግናለሁ። Thank you so much. The next young lady that we're going to reward is an extraordinary young woman who, Masai, if you could come up here. Masai has... ቀጣይ የምንሸልማት እጅግ በጣም ጎበዝ ወጣት ሴት ናት። መሳይ እባክሽን ወደዚህ ትመጭልናለሽ? መሳይ የነርሲንግ፣ የስነ ምግብ እና
የአይቲ እውቀት ያላት ባለሙያ ናት። በኮቪድ ወረርሽኝ ወቅት ከኛ ጋር በመሆን በማህበረሰባችን ውስጥ ጠንክረው ሲሰሩ ከነበሩ ጀግኖች አንዷ ናት። በዚህ ወረርሽኝ ወቅት ማህበረሰባችን ምን ማድረግ እንዳለበት ባላወቀ ጊዜ መሳይ በጀግንነት ለህብረተሰብ ውስጥ ታገለግል ነበር። እሷ የፕሮጀክት ስራ አስኪያጅ፣ አማካሪ፣ የህዝብ ድምፅ እና ማህበራዊ ሚዲያ ተጽዕኖ ፈጣሪ ናት። ብዙዎቻችሁ የእምቢ ቲክቶክ ቻናሏን ታውቁታላችሁ። የአእምሮ ደህንነት መልእክቶችን ታካፍላለች። ኢትዮጵያን ቴስት ፋውንዴሽን ጋር የአእምሮ ደህንነትና ያለፈውን ድሮፕ ኦፍ ሆፕ ፕሮግራማችን ላይ በጣም ትታግዘን ነበር። መሳይ ደሳለኝን አርያ ዜጋ ብለን በመጥራታችን እጅግ ኩራት ይሰማናል። ይህን ሽልማት ለመሳይ ለመስጠት ሴናተር ቤኔትን መጋበዝ ፈልጋለሁ። And we're extremely proud and honored to call Mesai Desalegn a model citizen, and I would like to ask Senator Bennett if he can give this award to Mesai. በዛኛው ደግሞ ሌላው በሽታ ነው፣ ምንም ማለት አይደለም። ወጥተን ከዲፕሬሽን ነፃ መሆን እንችላለን፣ ከተለያዩ በሽታዎች ነፃ መሆን እንችላለን። ግን እርዳታ የምንፈልግ ነው የምለው። እምቢ የሚል አካውንት አለ፣ ሜንታል ሄልዝን አዌርነስ የምንሰጥበት ነው። እሱን ፎሎ እንድታደርጉ ይፈልጋለሁ። Thank you so much all of you, Test of Ethiopia Foundation Heritage as well. Thank you. እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን። እዚህ ደረጃ መድረስ ደግሞ ከባድ ነውና ሌሎችም ይሄን ፕሮግራም ለሚያዩ እንደናንተ ያበቡ ተነስተው እናንተ የደረሳችሁበት ለመድረስ እንደው ለሚያስቡም ኢትዮጵያዊነትን እንዲማሳደግ ለሚፈልጉ ሌሎች ተምሳሌት ትሆናላችሁና መቻቻሉ እንዴት ነው የሚገለጸው? ቴስት ኦፍ ኢትዮጵያ ውስጥ ሁላችንም ጥርጣሬ የለንም። አሁን አንድ ሰው ስብሰባ ቢቀር ያው አፕዴት ይደረጋል፣ ያንን ያምናል እንጂ ለምን እንደዚህ ሆነ ምናምን አንልም። ሌላውም ሰው ሌሎቻችን ደግሞ ስብሰባ ላይ አንድ ሀሳብ በሚመጣበት ሰዓት በመተማመን ተነጋግረን ያንን ሶልቭ እናደርጋለን እና ትልቁ ፍቅራችንና እምነት በመካከላችን ስላለ ነው። እንደዚህ እድሜያችንም እየረዘሙ ለወደፊትም ብዙ እንደምንሰራ ባለሙሉ ተስፋ ነኝ ከእግዚአብሔር ጋር ብዬ ነው የምንጠብቀውና አሁን ሌሎች ድርጅቶች እንደዚህ እናደርጋለን እንደዚህ ለማድረግ ሲነሱ ዋናው መጀመሪያ ፍቅር ነው። የሰው ልጅ ፍቅር ባለበት የእግዚአብሔር እንትን በረከት አለ እና በዛ የተነሳ መተማመን ፍቅር አለ። ኢትዮጵያነትን ለማሳየት ነውና የመጣ ነው። እነዚህን ይዘን ስንጓዝ ያው እስከ መጨረሻ ድረስ እንሄዳለን ብዬ ገምታለሁ። እንሰበሰባለን። ስብሰባችን ላይ ዲቤት ይኖራል። አንድ ሰው ሀሳቡን አምጥቶ ወደ ቦርዱ ካቀረበ ከዛ በኋላ የሱ ሀሳብ አይደለም የቤቱ ነው። በዛ የተስማማነውን ደግሞ እናደርጋለን። ምናልባት ሁላችንም የማናምንበት ነገር ግን ያው በአሰራር ደረጃ የማስፈጸም እንትን አለብን። እንደ ወደ ፌስቲቫሉ በመልስሽ የኦርቶዶክስ፣ የፕሮቴስታንት፣ የሙስሊም የሁሉም አይነት ነው የምታየው እዚህ ጋር የሚታየው ቢኮዝ ኢትዮጵያዊነትን ከመያዝ አንጻር ነው። ከእንደገና ደግሞ ይሄ ፌስቲቫል የሰጠን ጉልበት በአሜሪካ ውስጥ በፖለቲካ ውስጥ ያለን ተሳትፎ በጣም በጣም አነስተኛ ነበር። አሁን በፊት እኛ ነበረ በር ምናንኳኳው የምንጠይቃቸው። አሁን ግን ጉልበታችንን አዩ፣ ብዛታችንን አዩ ሲመጡ። አሁን እነሱ ናቸው ስኬጁል ማድረግ የሚፈልጉት። ነገው መጥተው ምረጡኝ የሚቀስቀሳ የሚያደርጉት እኛ ጋር ነው። በኮቪድ ጊዜ ማንም ክትባት ለማግኘት አስቸጋሪ ነበረ። ግን ቴስት ኦፍ ኢትዮጵያ ለኮሚኒቲው፣ ለደንቨር፣ ለአውሮራ፣ ለአካባቢ በሙሉ ክትባት እንዲያገኙ ያስደረገው ቴስት ኦፍ ኢትዮጵያ ነው። ሁለተኛ ደግሞ ከፈረንጆቹ አዳፕት አድርጎ የሚያመጧቸው ልጆች በቴስት ኦፍ ኢትዮጵያ ኤቭሪ ይር እየመጡ ስለ ሀገራቸው ባህል የሚማሩበት ነው፣ የሚዝናኑበት ነው እና ወላጆቻቸው ራሱ በጣም ኢንጆይ አድርገው ነው የሚሄዱት። እሺ አቶ ነብዩ እንግዲህ ያላነሳ ነው ሀሳብ አለ ብዬ አላስብምና ያልተነሳም ሀሳብ ካለ በመጨረሻ ምስጋና ሰጠ በዚሁ እንጠቅልለው። አንድ በ11 ዓመት የቴስት ኦፍ ኢትዮጵያ ያየነው በጣም የሚያስደስተኝ ከትንሽ ተነስተው ትልቅ የደረሱ የንግድ ድርጅቶች አሉ። መጀመሪያ ቴስት ኦፍ ኢትዮጵያ ላይ መጥተው ይሄን ነገር ልለማመድበት እቺን እንትን ጋግሬ ልሸጥ እቺን ነገር ሰፍቼ ልሸጥ ብለው የዛሬ 10 ዓመት የዛሬ 8 ዓመት የመጀመሪያውን ቴስት ኦፍ ኢትዮጵያ ላይ አድርገው አሁን ትልቅ ደረጃ ደርሰው ስናይ ለመጀመሪያ ጊዜ የተከፈቱ ሬስቶራንቶች መጀመሪያ ምግባቸው መጥተው ቴስት ኦፍ ኢትዮጵያ ላይ ሸጠው አሁን ትልቅ ደረጃ ደርሰው ሳይ በጣም ያስደስተኛል። አንዱ አላማችን ህልማችንም ይሄ ነው። The next award is somebody who's a successful businessman, Jambo.
Walde Johannes, he's also the owner of the Jambo Auto Dealership chain. ቀጣዩ ሽልማት የምናበረክተው በንግዱ ላይ ስኬታማ ለሆነው የጃምቦ አውቶ ዲለርሺፕ ቼን ባለቤት ጃምቦ ወልደ ጊዮርጊስ ነው። ህብረተሰቡን ከ15 ዓመት በላይ ድንቅ ስራዎችን እየሰራ የሚያገለግል ማህበረሰቡን የላቀ ስፖንሰር በመሆን እና በሚቻለው መንገድ ሁሉ አስተዋጽኦ በማድረግ የሚረዳ የማህበረሰባችን ምሰሶ የሆነ አባላችን ነው። እናም በኢትዮጵያ ቴስት ፋውንዴሽን ስም ለጃምቦ በንግዱ ዘርፍ እንደ ሞዴል ስንሸልም ኩራት ይሰማናል። I am deeply grateful and truly humbled to receive this Citizen Award tonight. I want to thank you. ይህንን የሞዴል ዜግነት ዛሬ በመቀበሌ በእውነት ከልብ አመሰግናለሁ። ለዚህ አስደናቂ ሽልማት ኢትዮጵያን ቴስት ማመስገን እፈልጋለሁ። ይህ ሽልማት ለእኔ ብቻ አይደለም፣ የዚህ ታላቅ ማህበረሰብ ኃይል ማሳያ ነው። ይህ ማህበረሰብና ፕሮጀክቶች እውን እንዲሆኑ እጅ ለእጅ ተያይዘን ሀሳብ እየተቀያየርን ብዙ ለፍተናል። We have worked together, sharing ideas, lending a hand, and bringing our collective energy to make this community and the projects reality. Lobar Ergano is a successful businessman, a successful American story. He's the owner. ሎባር ኤርጋኖ በአሜሪካ ታሪክ ስኬታማ ነጋዴ ነው። በአውሮራ ውስጥ ከሚገኙ ቀዳሚው የሪል ስቴት ካምፓኒ ኢምፓክት ሪያሊቲ መስራችና ባለቤት ነው። ይህን ዝግጅት ጨምሮ ለማህበረሰቡ ብዙ ነገር ላይ ያበረከተ አባላችን ነው። እጅግ በጣም እናመሰግነዋለን። በንግዱ ዘርፍ እንደ ሞዴል ዜጋ ስንሸልም ደስታ ይሰማናል። ሴኔተር ቤኔት እባክህን ሽልማቱን አበርክትልን። Mr. Senator Bennett is going to give you the award. እንግዲህ እዚህ አጠገቤ አንድ እንግዳ አለ። ተሸላሚ ነው። ከባለቤቱ ጋር ነው እዚህ ያገኘናቸው። እስቲ ራስን አስተዋውቀን። አመሰግናለሁ። ስሜ ሎባ ኤርጋኖ ይባላል። ከኢትዮጵያ ከመጣ 11 ዓመት ሆኖኛል እዚህ ሀገር። ያው እዚህ ሀገር መጥቼ ደግሞ በተለያዩ ስራዎች ላይ ተሰማርቼ ነው ያለሁት። ከነዛ ውስጥ ደግሞ አሁን እየሰራ ያለሁት ሪል ስቴት ላይ ነው። ሪል ስቴት ስራ በጣም ጥሩ ሆኖልኛል፣ እግዚአብሔር ይመስገን። እስካሁን እንደው እዚህ ሀገር ከመጣ ብዙ ጊዜ ተቀጥሮ መስራት ነው የብዙዎቻችን የምናውቀው የህይወት ጉዟችን እና እንደው ከተቀጣሪነት በሰው ሀገር መጥቶ እንዲህ ስኬታማ ሆኖ ሪል ስቴት ውስጥ መሳተፍስ እንደው ምን አይነት ቻሌንጅ አለው? ውጤቱስ ምን እንደሚመስለው? በጣም ብዙ ቻሌንጅ አለው። ያው እኔም በአንዴ እዚህ ጋር አልመጣሁም። ተቀጥሬም ሰርቻለሁ። ከመቀጠርም በጣም ከዝቅተኛ ከሚባሉ ስራዎች ሁሉ ሰርቻለሁ። ተቀጥሬ በሙያዬም አካውንታንት ሆኜ ሰርቻለሁ። ባንክ ሰርቻለሁ። ተቀጥሬ ከዛ ነው የወጣሁትና ያው ተቀጥሮ መስራት በራሱ የመጨረሻ ግብ አይደለም፣ ግን ከዛ በኋላ ደግሞ ይቀጥላል ማለት ነው ታሪክ። እንደዛ ሆኖ ከዛ ቻሌንጅ ውስጥ አልፌ ያው የራሴን ጀመርኩኝ። ያው እግዚአብሔር ይመስገን። ላይ ደስ ይላል። ወደፊትስ ሪል ስቴቱ አድጎ ደግሞ ቀጣይ ምንድነው እቅድስ? አሁን እያደግን ነው። ከዚህ በፊት አሁን እኔ በራሴ በግሌ መስራት ከጀመርኩኝ አንድ 5 ዓመት ሆኖኛል፣ 6 ዓመት ሆኖኛል። አሁን በኋላ ሞር ኤክስፓንድ እናደርጋለን። ግን ያው ዝግጅት ያስፈልጋል። በቂ ሰው ኃይል ምናምን ሲኖር ደግሞ በደንብ ማሰልጠን፣ የስራው ጥራት እንዳይቀንስ ማድረግ የአገልግሎት ስለሆነ የኛ ስራ ያው የዚህ ሀገሩ ትንሽ ለየት ይላል። እንደኛ ሀገር ዝም ብሎ መሸጥ ምናምን ሳይሆን ብዙ ህግ አለው፣ ላይሰንስ አለው፣ ምናምን አለው። እንደዛ አይነት ነገሮችን አልፎ ለመስራት ብቁ የሆኑ ሰዎች ማግኘት ያስፈልጋል። እንደዛ አይነት እስክናገኝ ያው በግላችን እንሰራለን። ግን ወደፊት ደግሞ መጨመራችን አይቀርም። ሰው ጥሩ። እዚህ ዛሬ ቴስት ኦፍ ኢትዮጵያ ላይ ተሸላሚ ነህ። እንደው ምን ተሰማህ? ሽልማት በጣም ደስ ብሎኛል። ያው እግዚአብሔር ይመስገን። በፊት ሌሎች የተለያዩ አዋርዶችን አግኝቻለሁ እዚህ። እነሱ በአጠቃላይ ከስራ ጋር የተያያዙ ናቸው። እነሱ የሰራው ስራ ብዛት፣ ያገኘሁት የትራንዛክሽን ብዛት ምናምን ነው። ግን ይሄኛው ደግሞ ለየት የምለው ከኮሚኒቲ ጋር ከኛ ኮሚኒቲ ላይ የኛን ወገኖቻችንን በምናግዘው እገዛ አይቶ ነው የሸለሙኝና ያው ብዙ ጊዜ እርስ በርሳችን እንደዚህ ሪኮግናይዝ ስለማንደራረግ ከራሳችን ወገን ደግሞ ስለመጣ በጣም ደስ ብሎኛል። ጥሩ። ቴስት ኦፍ ኢትዮጵያ በተለይ ለኢትዮጵያኑ ምን ያህል ጥቅም አለው ስላለ እንዲሁም ለሌሎች ሀገር ዜጎች ራሳችን ከማስተዋወቅ አንፃር ምንድነው ጥቅሙ ስላለ ስለ ቴስት ኦፍ ኢትዮጵያ ምን ትለናለህ? ቴስት ኦፍ ኢትዮጵያን እኔ የማውቀው የዛሬ 7 ዓመት አካባቢ ባንክ እየሰራው ነበር። እዛ ስፖንሰር አስደርጋቸው ነበር ለመጀመሪያ ጊዜ። እኔ እዛ ስለነበርኩኝ ነጮቹ አያውቁትም ነበር። በኋላ እንደዚህ ኮሚኒቲ የሚያገለግል ስላለ ስፖንሰር ብታረጉ ይጠቅማቸዋል፣ እናንተም ህዝቡንም ጥቀሙ ብዬ አስገድልኳቸውና ያኔ ስፖንሰር ሲያደርጉ ስላየው ነው እኔ ዛሬ ይሄንን ፕሮግራም ሞር ወደዚህ ኢንቮልቭ እያደረኩ የመጣሁትና
ብዙ ነገር አሁን ባለፉት ዓመታት ያገዙት ሰዎች ብዙ አሉ። የኮቪድ ጊዜ ሰዎችን ሄልፕ እያደረጉ ነበረ። ከዛ በኋላ ደግሞ ይሄ የእንትን ጊዜ ላስት ይር አሁን የኦቲዝም ላይ የተለያዩ ነገሮች እየሰሩ ነው። በጣም ብዙ ለህብረተሰቡ የሚጠቅም ነገር እየሰሩ ነው ያሉት እና በወጣቶች፣ በህፃናት ላይ፣ በእናቶች፣ በአንድ ወላጅ የሚያሳድጉ ወላጆች ላይ ብዙ ጥሩ ስራ እየሰሩ ነው እና ወደፊት እንደውም ትልቅ ደረጃ የሚደርሱ ይመስለኛል። በጣም ጥሩ ልጆች ናቸው የያዙት እና ለህብረተሰቡ በጣም ጠቃሚ የሆነ የኮሚኒቲ ድርጅት ነው ማለት ነው። በኢትዮጵያዊ አሜሪካዊ የሪል ስቴት ወኪል ሎባ አርጋኖ የተመሰረተው ኢምፓክት ሪያልቲ በታማኝነትና በልቀት ላይ የተገነባ ነው። ኢምፓክት ሪያልቲ በ2023 ስራ ከጀመረ ጊዜ ጀምሮ ፈጣን ወኪል ሆኗል። በአጭር ጊዜም በኮሎራዶ ግዛት የአራፓ ካውንቲና የአሮራን የዓመቱ ወኪል ጨምሮ የተለያዩ ሽልማቶችን አግኝተዋል። በነገራችን ላይ አቶ ሎባ ለኮሚቴው በሰጡት ታማኝ አገልግሎት የቴስት ኦፍ ኢትዮጵያ ሞዴል ሲቲዝን ተሸላሚ ሆነዋል። ድርጅታቸው በታማኝነት ጥልቅ የገበያ እውቀትና በትምህርት ላይ በማተኮር ደንበኞቹን እያገለገለ ይገኛል። ገዢዎቹ ቤት እንዲያገኙና ሻጮቹ ፍትሃዊ ውጤት እንዲያገኙ መርዳት የዘውትር ተግባራቸው ነው። ሲገዙም ሆነ ሲሸጡ ሎባ አርጋኖን እና ኢምፓክት ሪያልቲ ያነጋግሩ። በአካባቢው የታመኑና ማህበረሰቡን ለማገልገል ዝግጁ ናቸው። ስለተፈቀደልንና እርስዎን ልናገኝ ወደዚህ ቢሮ እንድንመጣ ፈቃደኛ በመሆኑት ከልብ እያመሰገንኩኝ ስሙን ቢያስተዋውቁን። አሮራ መጣችሁ፣ በኮሎራዶ ድረስ መጣችሁ ስላገኛችሁኝ እጅግ ደስ ይለኛል። በጣም ነው የማመሰግነው። ስሜ አምሳሉ ካሳው ካውንስልመን አምሳሉ ካሳው እባላለሁኝ። ወደ አሜሪካ የመጣሁት አሁን ወደ 19 ዓመቴን ልይዝ ነው። ወደዚህ ሀገር ስመጣ እንደ ማንኛውም ኢትዮጵያዊ ሪፊውጂ ነበርኩኝ፣ ስደተኛ ነበርኩኝ እና እዚህ ሀገር በምመጣበት ሰዓት ሪሊ ኮሚዩኒቲውን በማገልገል ከዚህ በፊት በተለያዩ የስራ መስኮች ስሰራ ስለነበረ አብሮኝ የነበረው የሰርቪስ ኮሚዩኒቲውን የማገልገል እንቅስቃሴ ላይ ብዙ ስለምሳተፍ ኮሚኒቲን አገለግላለሁ ከሚል ብዙ የተለያዩ ዘርፎች ሰራ ነበረ። ነገር ግን ዛሬ አሁን ያለሁበት ቦታ ላይ ከ19 ዓመት በኋላ እኔ እዚህ ከተማ ውስጥ ገብቼ ከተማ ውስጥ ከሚወስኑት አንዱ ዋናው ወሳኝ ሆኜ ከሜየር አለ፣ ምክትል ሜየር አለ፣ ከዛ ነው ያለሁኝ። በሶስተኛ ደረጃ ከተማ እመራለሁኝ ብዬ አስቤም አልሜም አላቅም። ነገር ግን በዚህ ሀገር ውስጥ በምንኖርበት ሰዓት ኢትዮጵያኖች በጣም ታታሪዎች ነን። በስደት መጠን ራሳችንን ለውጠን ቤተሰቦቻችን መርዳት ነው የምንፈልገው፣ ሀገራችን መርዳት ነው የምንፈልገው። በዚህ ሂደት ውስጥ የኢትዮጵያን ክርስቲያኒቲ እምነት እድገት አስተዳደጋችን ስላለ እዚህ የሚወሰኑ ውሳኔዎች እኛን አፌክት ማድረግ ጀመረ ማለት ነው እና ሁሌ በሰላማዊ ሰልፍ እየመጣን መቃወም ሳይሆን ለምንድን ነው እኔ ራሴ የማልሳተፍ የሚል በተለያየ እንቅስቃሴዎች ጋር ከኤሌክትድ ኦፊሻል ኢንክሉዲንግ የሜየር ኮፍማን ጋር በጣም በቅርበት ስለምንሰራ ላስት ይር ክፍተት ቦታ በነበረበት ሰዓት ላይ ይህንን ነገር ለምን አምሳሉ ወደዚህ አትሳተፍም? በጣም አክቲቭ ነህ ኮሚዩኒቲ ላይ፣ በጣም ማህበረሰብን ትረዳለህ እና ከዛ በተለቀ ሁኔታ ለምን ኮሚዩኒቲህን አታገለግልም የሚል ጥያቄ ሲቀርብልኝ አይቶት ቀላል መስሎኝ ነበረ። ለኮሚዩኒቲ ያገለግላለሁ፣ ለምንድነው ወደ ትልቁ ኮሚዩኒቲ አልገባም በሚል ለመወዳደር ካንዲዴት እየቀረብኩኝ ማለት ነው። ሰው በሚቀርብበት ሰዓት ወደ 37 ሰዎች ነበሩ ይሄንን ቦታ ለመያዝ። ይሄ ቦታ ለ1 ዓመት ነበረ። ስለዚህ ከ37 እንትን እየተጣራ የተለያዩ ውይይቶች ነበሩ። እየተጣራ እንግዲህ ኦልሞስት 3 ወር የፈጀ ሂደት ነበረው። በዛ 3 ወር ሂደት ውስጥ 3 ሰዎች ቀረን። 3 ውስጥ ከቀረነው ውስጥ እንግዲህ የተለያየ ኮዞችን እኔ ለኮሚዩኒቲ የማገለግልበት ለምሳሌ ምንድነው የኔ ዋናው ዓላማ ወደዚህ ኮሚኒቲ ስገባ አንደኛ
አውሮራ ዲቨርስ ኮሚዩኒቲ ነው። በጣም የተለያየ ማህበረሰብ የሚኖርበት ከተማ ነው እና ያንን መወከል እችላለሁኝ። ምክንያቱም እኔም ራሴ ሪፊጂ መሆኔ ኢሚግራንት ሆኜ ነው የመጣሁት። ስለዚህ የኛ ካልቸር ደግሞ በጣም ብዙ ነገር ካልቸር አለን። ያንን ወደ ተቀረው ኮሚዩኒቲ ማስተላለፍ ስለሚቻል ያንን ማድረግ እችላለሁኝ። ፕላስ ደግሞ ጋፕ ያለውን በኢሚግራንት ኮሚዩኒቲ እና እዚህ ባለው ኮሚዩኒቲ ድልድይ መሆን እችላለሁኝ ከሚል በዛ ረገድ ውስጥ ከፍተኛ እንቅስቃሴ ያደርግ ነበረ። ከዛም ባሻገር የኛ ኮሚዩኒቲ እንደተቀረው ኮሚዩኒቲ ትልቅ መሆኑ ሪፕሬዘንታቲቭ የለንም። እኔ የመጀመሪያው ኢትዮጵያዊ ያውም ሪፊውጂ ኢሚግራንት የመጀመሪያ ነን በዚህ በኮሎራዶ ታሪክ ውስጥ። በዛ ውስጥ ራሴን ማግኘቴ ለኮሚዩኒቲ ማገልገል የሚል እሱን ነበር ይዤ ስከራከርና ስሮጥ የነበርኩት። በዛ ሂደት ውስጥ እንግዲህ የመጀመሪያው ኢትዮጵያ ሁኜ ተመርጫለሁ ማለት ነው እና በዛ ሂደት ውስጥ ካውንስሉ ነው ከተመረጥኩኝ በኋላ እንግዲህ በጣም በርካታ አሁን ወደ 8ኛ ወሬ ነው በስልጠና ላይ ካለሁት። በዚህ ሂደት ውስጥ የፐብሊክ ሴፍቲ የሚባለው ምክትል ሰብሳቢ ነኝ። ፕላስ የትራንስፖርቴሽን ኤንድ ኤርፖርት የሚል ሌላ አንድ ዲፓርትመንት አለን፣ የእሱ ምክትል ነኝ። የሃውሲንግ ኔበርሁድ ደግሞ ቸርመን ነኝ ማለት ነው። በእነዚህ 3 ዲፓርትመንቶች ውስጥ አገለግላለሁ። የኛ ኮሚዩኒቲ ወደ 500,000 ፒፕል የሚኖርበት ከተማ ነው። ስለዚህ የኔ እዛ ጋ መኖር የኛን ኮሚዩኒቲ ከማገልገል ከቢዝነስ ጀምሮ የተለያዩ የፐርሰናል ችግሮችን የኢሚግሬሽን ችግሮችን እና ሌሎች ችግሮችን በርካታ ከተመረጥኩኝ ጀምሮ በጣም በሚገርም ሁኔታ ኢትዮጵያኖች ደስ ይላቸዋል፣ እኔም ደስ ይለኛል ማህበረሰብን ስታገለግይ። ሀዌቨር ግን አሁን ምንድነው የኔ ትልቁ ዓላማ የኛን ኮሚዩኒቲ ብቻ ሳይሆን የተቀረውን ኮሚዩኒቲ ድልድይ በመሆን የኛን ካልቸር ወደ ተቀረው ዓለም በማስተዋወቅ ያንን እንዲረዱና ኢትዮጵያ ምን ማነች የሚለውን ነገር እንትን ለማድረግ ነው። አሁን ለ1 ዓመት ነው የተመረጥኩት። የሚቀጥለው ለ4 ዓመት ነው። ኖቨምበር ላይ ምርጫ አለኝ ማለት ነው። በዛ ኖቨምበር ላይ በርካታ ኢትዮጵያኖች እና አፍሪካን ፕሪማች እያንዳንዱ እንትን ከፍተኛ ድጋፍ እያገኘሁኝ ነው። እዚህ ራሴ እናገኛለሁኝ ገቨርንመንት ውስጥ አሜሪካን ፖለቲክስ ውስጥ ተሳትፌ ማህበረሰብ አገለግላለሁ የሚል እንትኑ አልነበረኝም። ግን እግዚአብሔር ስለሆነ ሁሉን ነገር የሚያቀድልን የእግዚአብሔር ፈቃድ ስለሆነ እዚህ ጋር ደረሰኝ ማለት ነው። ስለ ቴስት ኦፍ ኢትዮጵያ ደግሞ ያለህን አስተያየት። ቴስት ኦፍ ኢትዮጵያ የሚገርምሽ ነገር እኔ ወደዚህ ስልጣን ከመምጣቴ በፊት ከ11 ዓመት በፊት በትንሽ ፓርክ ነበር የጀመርነው። በትንሽዬ ፓርክ ውስጥ አንድ 6-10 ሰዎች ሆነን ኮፊ በማዘጋጀት የመገናኛ ዝግጅት በሚል ከዛ ነው የተጀመረው ማለት ነው። ከዛሬ 11 ዓመት በፊት ማለት ነው። ስለዚህ ቴስት ኦፍ ኢትዮጵያ በአሁኑ ሰዓት ከዛ ጀምሮ አሁን ከደረሰበት ደረጃ በምናይበት ሰዓት ብዙ መሰናክሎች፣ በጣም በርካታ ሂደቶችን አልፎ ዛሬ አርያ የሆነ not only ለኛ ለኮሎራዶ ኮሚዩኒቲ ብቻ አይደለም የሚያገለግለው በአቅራቢያ ለሚገኙ ኮሚዩኒቲዎችን የባህላችንን ለተቀረው ዓለም በማስተዋወቅ ሄሪቴጃችንን ይሄ ጥሩ ባህል አለን፣ ያንን ጥሩ ባህል ማንን የሚለውን ነገር ለተቀረው ዓለም በማስተዋወቅ ደረጃ በጣም ከፍተኛ ስራ የሚሰራ እንትን ነው። ቮለንተርስ ኦርጋናይዜሽን ነው። በጣም በርካታ ወጣቶች የሚሳተፉበት ነው። ሎካሊ በጣም የሚታወቅ እንትን ነው፣ ፕሮግራም ነው ቴስት ኦፍ ኢትዮጵያ። የኛ ከተማም እኔም ከመጣሁም በኋላ ቴስት ኦፍ ኢትዮጵያ ሪኮግናይዝ ተደርጎ ምንድነው አንደኛው የኔም ትልቁ ዓላማ ኢትዮጵያኖች በስሞል ቢዝነስ ተሰማርተው ስኬታማ እንዲሆኑ ነው የምናደርገው። ቴስት ኦፍ ኢትዮጵያ ላይ የተለያየ ስሞል ቢዝነሶች መጥተው ያላቸውን ፕሮዳክት እንትን ያደርጋሉ፣ ያቀርባሉ። በጣም ኢምፖርታንቱ ነገር ግን በቴስት ኦፍ ኢትዮጵያ የቮለንተሪዝም ሪሊ ይሄ እንቅስቃሴ ለቀጣይ ጄኔሬሽን ምንድነው ጥለነው የምንሄደው? ሴም ቲንግ እኔ እዚህ ጋር ቦታ ላይ መቀመጤ ለእኔ ሳይሆን እዚህ የተወለዱ ልጆቻችንና ነገ የሚመጡ ፊውቸር ያንግ ኪድስ
አምሳሉ ይህንን ቦታ ከያዘው እነሱ የተሻለ ከኔ የተሻለ እኔ በአክሰንት እዚህ ጋር ከደረስኩኝ የተሻለ ነገር እነሱ መሮጥ ይችላሉ ማለት ነው። ስለዚህ ቴስት ኦፍ ኢትዮጵያም ደግሞ እንትን እያደረገ አድቮኬት እያደረገ ያለው እያስተዋወቀ ያለው ምንድነው ከባህላችን ባሻገር ኢትዮጵያኖች በዚህ ሀገር ሲስተም ገብተው ራሳቸውንና ማህበረሰባቸውን እንዲለውጡ በጣም እድል ይሰጣል። ማንነትን ደግሞ እንዳንረሳ ያደርገናል። በዛ ረገድ አይ ቲንክ ሰክሰስፉል ሆነናል። የሚቀጥለው ዛሬ 11ኛ ዓመቱ ነው። የሚቀጥለው ደግሞ ከዚህ በተሻለ እንትን የምናደርግበት በተለይ ደግሞ እኔ ባለሁበት በአሮራ ከተማ ቴስት ኦፍ ኢትዮጵያ ከዚህ በኋላ የኢትዮጵያኖች መለያ የኢትዮጵያኖች ብራንድ ሆኖ ባህላችንንም ምግባችንም መጥተው የሚቀምሱበት መልካም የሆነ የመገናኛ የቤተሰብ ስፍራችን ነው ማለት ነውና ቴስት ኦፍ ኢትዮጵያ እንግዲህ ዌልካም እናንተ መጣችሁ ደግሞ ይሄን ስላያችሁት እጅግ ደስ ይለኛል ማለት ነው። አዲሱ ዓመት የሰላም፣ የደስታ፣ የፍቅር፣ የአንድነት እንዲያደርግልን የጤና እንዲያደርግልን በዚህ አጋጣሚ እንትን ማድረግ ፈልጋለሁኝ። ከዛ በተረፈ ግን ምንድነው እኛ በውጭ ሀገር ስንኖር እያንዳንዷ ቀን እያንዳንዱ ጊዜ ሁሌም ከቤተሰቦቻችን ከእናንተ ጋር ነው። በስደት በምንኖርበት ሰዓት የሚሰማን ስሜት አለ። however ግን ያው ሁሌም ማንነታችን ኮኔክትድ የሆነው ስር መሰረታችን ከኢትዮጵያው ወገናችን ማህበረሰባችን ነውና ያንን ስናስብ እዚህ በምናደርገው ጥረት ላይ እግዚአብሔር ታክሎበት እግዚአብሔር ከኛ ጎን ሆኖ ኢንክሉዲንግ ማይሰልፍ እና የተለያዩ ወንድሞቻችን በቴስት ኦፍ ኢትዮጵያ አይነት ባህል በመሳተፍ ማንነታችንን እያስተዋወቅን እንገኛለን። እኔም ደግሞ በዚህ በምኖርበት ወይም በማገለግልበት የአሮራ መስሪያ ቤት ውስጥ በርካታ ኢትዮጵያኖችን ችግር ሲገጥማቸው ከቢዝነስ ጀምሮ ምክር ሲፈልጉ የኢሚግሬሽን ችግሮች ሲኖራቸው የቢዝነስ ችግሮች ሲኖራቸው ሌሎችን ሲኖራቸው እየመጡ ምክር ያገኛሉ። እኔም ደግሞ ደስ ብሎኝ ነው የምሰጠው። ምክንያቱም ለሀገርሽ ልጅ የሚሰማሽ ስሜት አለና በዛ ረገድ ጥሩ ስራ እየሰራን ነው። ነገር ግን ያው የእናንተ ጸሎትና ድጋፍ ያስፈልገናል። እግዚአብሔር ከእናንተ ጋር ይሁን። በጣም እዚህ መጣችሁ ስላያችሁን ደግሞ እጅግ ትልቅ ደስታ አለኝ። በጣም ነው የማመሰግነው። እናመሰግናለን። እኛም በጣም ስሜ ሙልዬ ከበደ ኃይለማርያም እባላለሁ። እንኳን አደረሳችሁ ለ11ኛ ዓመት ቴስት ኦፍ ኢትዮጵያ። ኢትዮጵያን ለማስተዋወቅ ያላችሁ ትጋት በጣም የሚደነቅና በጣም የሚከበር ነው እና ስለ ሊደርሺፕነታችሁ በጣም እናመሰግናለን። እኔ በጣም ደስተኛ ነኝ ከጎናችሁ ሆኜ ስለ ቴስት ኦፍ ኢትዮጵያ ሳስብ ሁል ጊዜ በጣም ደስ እያለኝ ነውና ሀገራችንን በዚህ ሁኔታ እያስተዋወቅን ደግሞ በአላማ ደግሞ ኔክስት ጄኔሬሽን ብሪጅ አድርገን ኤቭሪ ይርስ የማየው በጣም ያንግ ልጆች ኢትዮጵያ እያሉ ሲዘምሩ ሲጨፍሩ ሲደሰቱ ሳይ ይሄ የሆነ ብሪጅ ተፈጥሮ ከኢትዮጵያ ጋር ኮኔክሽን ቢፈጠር በጣም ደስ የሚል ነው። አገራቸውን ቢያቁ ደግሞ ቢጎበኙ ብዬ የምመኘው ስለሆነ በጣም ደስ ብሎኛል። እንኳን ደስ ያላችሁ 11 ዓመት በትጋትና አገራችሁን ህዝባችሁን ለማስተዋወቅ ስለተጋችሁ እግዚአብሔር አምላክ ይባርካችሁ ልል ወዳለሁ። ተባረኩ። በኢትዮጵያዊቷ አሜሪካዊ ስራ ፈጣሪ ሙልዬ ኃይለማርያም የተመሰረተው የካቦድ ቡና በጣፋጭነቱ በአሜሪካ ዘንድ እጅግ ተወዳጅ ሆኗል። የኢትዮጵያ ቡና ባህል ወደ ኮሎራዶ በማምጣት ባለፈ ለትክክለኛነቱና ለጥራቱ ባለው አቅርቦት የካቦድ ቡና ኢትዮጵያ የቡና መገኛ መሆኗን በቋሚነት በማሳየት አሜሪካ ውስጥ ትርጉም ያለው ትስስር በመፍጠር ይገኛል። በአስደናቂ ግስጋሴ በሰሜን አሜሪካ ኤርፖርት የተከፈተው የመጀመሪያው የኢትዮጵያ ኮፊ ሾፕ ለመሆን በቅቷል። ካቦድ ቴስት ኦፍ ኢትዮጵያ እንደተለመደው የክብር ስፖንሰር ነው። ለዚህ አበቃን እግዚአብሔር ይመስገን። ሁሉን ነገር የተሳካም ያለው በእግዚአብሔር እርዳታ ነው። የእምነት ሰዎች ነን፣ እናምናለን ወደፊትም ይሳካል። በንጽህና ለማገልገል በአገልግሎት ያለ ክፍያ በፍቅር ነው የምንሰራው። እግዚአብሔር ይርዳን። በእውነት የቴስት ኦፍ ኢትዮጵያ ቲምን በጣም በፍቅር ነው የምንዋደደው። እንደዚሁም
ከተለያዩ ስቴቶች ቴስት ኦፍ ኢትዮጵያ በየአመቱ የሚመጡ ቬንደሮች ሰዎች አሉ ከዳላስ ከቨርጂኒያ ከአትላንታ ከሲያትል ይሄም እየሰፋ ከሁሉም ከ50 ስቴት አንድ ቀን ይመጣሉ ብለን እናምናለን ሁሉንም እናመሰግናለን ይሄ የነፃ አገልግሎት እንደሆነ ደግሞ በስፖንሰሮች ነው የምንሄደው ሁሉንም ስፖንሰሮቻችን እናመሰግናለን በተለይ ላለፉት 10 አመታት አብረውን የቆዩ ስፖንሰሮች እና ክሪስ መርፊ Brian Dean, Chris Murphy with M2 Lending, Brian Dean, American Family Insurance, Geta Asfa with Addis and Company, አሁንም ሎባ ኤርጋኖ የኢምፓክት ሪልቲ ሙልዬ ኃይለማርያም ካቦድ ኮፊ በጣም አብረውን ያልተለዩ አብረውን የቆሙ ስፖንሰሮች ናቸው ሌሎችም ብዙ አሉ አሁን በዌብሳይታችን ላይ ገብታችሁ ማየት ትችላላችሁ የኢትዮጵያውያንም የአሜሪካውያንም ቢዝነሶች ከከተማው ጀምሮ የሲቲ ኦፍ አውሮራ ሲቲ ኦፍ ደንቨር ይሄንን ነገር ለህዝብ አገልግሎት እንድንሰጥ በጣም እየረዱን ላሉት በሙሉ እናመሰግናለን ከዚህ የበለጠ ደግሞ የደንቨር ህዝብ ኢትዮጵያውያኖች ኤርትራውያኖች ሁሉ ጊዜ ከኛ ድጋፋቸው ያልተለየ እኛ አንድ ዝግጅት አዘጋጅተን ስንጠራ ግልብጥ ብለው ነው የሚመጡት ይሄም ያላቸውን ፍቅር ነው የሚያሳየው በሙሉ ለኢትዮጵያዊ ለኤርትራዊ ወገኖቻችን ትልቅ ምስጋና እናቀርባለን እንደዚሁም በኮሎራዶ ብቻ ሳይሆን በአሜሪካ በሙሉ ያላችሁ ወገኖቻችን በሚቀጥለው አመት ፕላን ይዛችሁ ወደ ዴንቨር ኮሎራዶ ተራራማ ቆንጆ ለም አገር ናት ብቅ ብላችሁ ደግሞ አብረን ተገናኝተን እንድናሳልፍ በታላቅ አክብሮት በቴስት ኦፍ ኢትዮጵያ ሄሪቴጅ ፋውንዴሽን ስም ጥሪ አቀርባለሁ አመሰግናለሁ ሀገር ቤት ያላችሁ ይሄንን ዝግጅት ስናቀርብ እናንተንም እያሰብን ነው ሀገራችንን እያሰብን ነው እናቀርበው ቴስት ኦፍ ኢትዮጵያ ሀገራችንን መሃል አድርጎ የሀገራችንን ባህል በውጭ ለሚኖሩ ለማስተዋወቅ የተፈጠረ ነው እያደረግን ነው እናደርጋለን እዚህም ያላችሁ ይሄንን ባህል እንድትሳተፉ በሚቀጥለው አመት ለምናደርገው ካሁኑ ቅድሚያ ዝግጅት ስለምናደርግ የምትተባበሩን ተባበሩ ኢትዮጵያን ከፍ እናደርግ ከፍ የሚያደርግ ነው በቴስት ኦፍ ኢትዮጵያ የተሰሩ ብዙ ቁም ነገሮች አሉ ይሄንንም ወደ ኋላ መለስ ብላችሁ ካሉን ሪኮርድ ከተደረጉት ሚዲያዎች ላይ በማየት እንደሚቀጥለውም ደግሞ ይሄንንም ህዝባችን ኢንከሬጅ እየተደረገ ወደዚህ መጥቶ በዓላችን በየአመቱ እንዲያከብር እንጋብዛለን ሁላችሁንም ከልብ አመሰግናለሁ በድጋሚ በዚህ ሰዓት ጊዜ ብርቅ በሆነባት በአሜሪካ ምድር ላይ ሰዓታችሁን ከቤተሰባችሁ ላይ ቆጥባችሁ ቀንሳችሁ ሁሌ ለሀገር ልጅ ለሀገር ስም ስለምትሰሩ ክብር ምስጋና ይገባቸዋል በኢትዮጵያ ህዝብ ስምም በድጋሚ አመሰግናለሁ በቀጣይ አመት ደግሞ ከዚህ በበለጠ ከመላው የአሜሪካ ስቴት ወደዚህ ወደ ዴንቨር ኮሎራዶ መጣችሁ የቴስት ኦፍ ኢትዮጵያን ልዩ ፌስቲቫል እንደምትታደሙ እኛም ደግሞ የዛሬ አመት እዚሁ መተን በተሻለ መንገድ ደግሞ በደንብ እንደምንሰራ ቃል እንገባለን ቴስት ኦፍ ኢትዮጵያ እንኳን አብሮ አደረሰን ከሌላ ስቴት ነው የመጣችሁት ከሜሪላንድ እኔ ደግሞ ከኢትዮጵያ ነው የመጣሁት ከአዲስ አበባ አሁን በቅርቡ ነው የመጣው 4 ወር ምናምን
እንደው እንዲህ አይነት ፌስቲቫል ላይ ስመጣ ምን ተሰማ? ወይ በጣም ነው ደስ ያለኝ። እኔ የመጀመሪያ በዓልም ስለሆነ ከሀገሬ ወጥቼ ሳከብር በዓሉ ትንሽ የበዓሉ ቀን እንትን ብዬ ነበርና አሁን ኢትዮጵያ እንደዛ አግኝቼ በማክበሬ በጣም ደስ ብሎኛል። ሀገሬ ያለው ነው የመሰለኝ። በጣም ደስ የሚል ጊዜ እያሳለፍን ነው። ከስንት ዓመት በኋላ ተገናኛችሁ ከቤተሰብ? ከ7 ዓመት በኋላ በመሀል ግን መጥተው ነበረ ሁለት ጊዜ። ስለዚህ ታገኛቸው። ስለዚህ ለአንተ እጥፍ ድርብ በዓል ነው። ከቤተሰቦቼ ጋርም ተገናኝቼ የመጀመሪያ ያከበርኩት በዓል ስለሆነ በጣም ደስተኛ ነኝ። እንኳን ደስ አለ። እንኳን አብሮ ደስ አለን። እንኳን አደረሳችሁ። እንኳን አደረሰሽ። እንኳን አብሮ አደረሰን። አማርኛ ትችያለሽ? አዎ። ደስ ሲል። ስንት ዓመትሽ ነው? 10። ስምሽን አስተዋውቂኝ እስቲ። ስሜ ሄኖን አማሃዱኛ ነው። 10 ነኝ። 5ኛ ክፍል ነኝ። አሁን እዚህ የተገኘሽው ምን አየሽ እዚህ ቴስት ኦፍ ኢትዮጵያ ላይ? በጣም ደስ ብሎኛል። ከሜሪላንድ ነው የመጣሁት። በጣም ደስ ብሎኛል። ከፋሚሊም ጋር ስለሆንኩ በጣም ደስ ብሎኛል። እንደዚህ አይነት እዚህ እንዳንቺ እዚህ የሚያድጉ ልጆች እንደዚህ ባህላቸው ማወቃቸው ምንድነው ጥቅሙ ያለሽ? ከየት እንደመጡ ያውቃሉ። እናትና አባታቸውን ላንጉጅ ኮልቸር ምናምን ይማራሉ። አዎ ደስ ይላል በጣም። እስቲ ምን መልእክት ታስተላልፊያለሽ? እንኳን ደስ አላችሁ። ኮልቸራችሁን አውቁ እና እንኳን አደረሳችሁ። እንኳን አደረሳችሁ። መልካም በዓል። ስምሽን አስተዋውቂኝ። እሺ፣ ስሜ ጽዮን ይባላል። ለስንተኛ ጊዜ ነው እዚህ ቴስት ኦፍ ኢትዮጵያ ላይ ስትመጪ? የመጀመሪያ ጊዜ ነው። እኔ ከሜሪላንድ ነው የመጣ ነው እና ደስ የሚል ቆንጆ ነው። እንዴት አገኘሽ? ደስ ይላል፣ በጣም ደስ ይላል። ቆንጆ ነው ያለው ነገር፣ ድባቡ ደስ ይላል። እንዲህ አይነት ዝግጅቶች ምን ጥቅም አላቸው ትያለሽ? በተለይ ለእኛ እዚህ ለሚወለዱ ልጆችስ? ያው ባህላቸውን እንዲያውቁ ይረዳቸዋል እና በተጨማሪ ደግሞ ብዙ ኢንፎርሜሽኖችን እዚህ እንድናገኝ ይረድቶናል እና አጠቃላይ ደስ ይላል ሁሉ ነገር። አመሰግናለሁ። እንኳን አደረሰሽ። እንኳን አብሮ አደረሰን። ምር ብሎብሻል። ቴንክ ዩ በጣም። ስምሽን አስተዋውቂ። ሳራ ጌታውን እባላለሁ። እሺ ሳራ፣ ዛሬ የተገኘ ነው እዚህ ቴስት ኦፍ ኢትዮጵያ ነው። ቴስት ኦፍ ኢትዮጵያ ስትመጪ ምን ያህል ጊዜ ሆነሽ? ከተመሰረተ ጀምሮ ነው ቴስት ኦፍ ኢትዮጵያ የምንመጣው። ለኛ ላይክ ሰከንድ ሆም ነገር ነው። ለኛ ኢትዮጵያን እንድናስታውስ ያደርገናል። ቴስት ኦፍ ኢትዮጵያ ስለሆነ ስላለን በጣም ብዙ ነገር ኢትዮጵያ የቀረብንን ነው ተክቶ ያለልን። በጣም ጥሩ። እንደው እስቲ ይሄንን ፕሮግራም ለሚያዩ ሰዎችስ በቀጣይ ደግሞ በዚህ ቢመጡ ምን ያህል ምን እንደሚያገኙ እስቲ አንቺ ብዙ ዓመት ማብረት ስለቆየሽ። ቴስት ኦፍ ኢትዮጵያ የሚቀር ቦታ አይደለም፣ ፕራዮሪቲ መደረግ አለበት እንደውም ብዬ አስባለሁ። ለምን ያው ኢትዮጵያ ማንነታችን ነው፣ ብዙ ነገር ያስታውሰናል። ጥሩነቱ ኮሎራዶ ብዙ ነገር አለው ደስ የሚል እና ቴስት ኦፍ ኢትዮጵያ አትቅሩ ነው የምለው። ለሁሉም እንዲመጡ ነው የምጋብዘው። እሺ አመሰግናለሁ። መልካም በዓል። ቴንክ ዩ ለሁላችን። እንኳን አደረሰሽ አልሚዬ። እንኳን አብሮ አደረሰን። እዚህ ሳገኝሽ ያው አንቺን ማለፍ የለብኝም ብዬ ነው። እንደው ቴስት ኦፍ ኢትዮጵያ እንደዚህ ባህልን ከማስተዋወቅ አንፃር ምንድነው ጠቀሜታው ያለሽ? ቴስት በመጀመሪያ ደረጃ እንኳን ለዚች ቀን አደረሰን። በየአመቱ እመጣለሁ በዚህ አጋጣሚና ቴስት ኦፍ ኢትዮጵያ በጣም ትልቅ ስራ ነው የሚሰሩት። በፊት እስክስታ ለማለት ነበር የምመጣው፣ አሁን እንኳን በግሌ ነው የመጣሁት እና ቴስት ኦፍ ኢትዮጵያ በጣም ትልቅ እነዚህ የምታይ ወጣቶች እዚህ ሀገር የተወለዱ ወጣቶች ባህላቸውን እንዲያውቁ፣ ማንነታቸውን እንዲያውቁ፣ ኢትዮጵያዊነታቸውን እንዲያውቁ እና በዚህ ሀገር ባህል ብቻ እንዳይወሰዱ ምን እንደምትመስል ኢትዮጵያ በየአመቱ የሚያሳዩበት ቦታ ነው። አንድ ሁለተኛ ነገር የተነፋፈቀ ሰው ልክ እንደ ኳሱ ማለት ነው። የተነፋፈቀ ሰው ተገናኝቶ የራሱን የፍቅር መግለጫ የሚያደርግበት፣ በሶስተኛ ደረጃ የቢዝነስ ሼር የሚደረግበት ነው። የአንዱ ቢዝነስ አንዱ የማያውቀውን ቢዝነስ ሼር የሚደራረግበት እና በቃ ኢትዮጵያኖች ባንድ ላይ ሆነው የሚያከብሩበት በዓል ነው እና በዚህ አጋጣሚ ቴስት ኦፍ ኢትዮጵያ ሳላመሰግን አላልፍም። በጣም ጥሩ ፕሮግራም ነው የሚሰሩት። ሳፖርት ያደርጋሉ ሰውን። ኢትዮጵያ በተቸገረ ጊዜ ይረዳሉ። ለሁሉም ነገር ሳላደንቃቸው አላልፍም። ነብዩን ሲጀመር ጀምሮ ነው የማውቀው። በጣም በህዝብ ፊት ላደንቀው እወዳለሁ። አስቻለውንም እንደዛው ኮሚቴውንም እና
ደስ ብሎኛል። እሺ አመሰግናለሁ አልሚ። መልካም በዓል መኝ። አሜን ለሁላችንም። ተመልካቾቻችን የምንገኘው አሁንም እዚሁ ቴስት ኦፍ ኢትዮጵያ ፌስቲቫል ላይ ነው። እዚህ አጠገቤ በጣም ተወዳጁ የስፖርት ጋዜጠኛ ምስግና አጠገቤ ይገኛል። ምስግና ስላገኘው በጣም ደስ ብሎኛል። እንኳን አደረሰ። እስቲ እንደው ስለ ቴስት ኦፍ ኢትዮጵያ ምን ተሰማ? ምን አየህ? በዚህ አጋጣሚ ልጠይቅህ ነው። የማየው ነገር በጣም ደስ ይላል። ኢትዮጵያዊነትን በደንብ ከፍ አድርጎ የምታይበት ነው። ኢትዮጵያኖችም እንዲሁም ደግሞ ትውልደ ኢትዮጵያን እዚህም ተወልደው ያደጉት አገርን ሲያከብሩ ባንዲራውን ለብሰው ትመለከቻለሽ። የአገር ባህላችን እያስተዋወቁ ታያለሽ። ሰው ደስ ብሎት ደስ በሚል ቦታ ላይ እያከበረ ነውና እኔ እንደዚህ አልጠበቅኩም። ምክንያቱም ከዚህ በፊት አውሮፓም እዚህ ሰሜን አሜሪካ ላይም ስመጣ የማየው ያኔ የስፖርት ፌስቲቫል ስለነበር ያ ቀኑ ፕሮግራሙ ነው። በዚህ በቴስት ኦፍ አዲስ ግን የመጀመሪያ ነው። ቤተሰብ ለመጠየቅ ነው ቫኬሽን የመጣሁት። ግን አጋጣሚውን ለመመልከት ስመጣ ግን ትንሽ ከጠበቅኩትም በላይ ነው የሆነብኝና ትንሽ ነገር ነበር የመሰለኝ። ግን ሰፋ ያለ ኦልሞስት የትልቁ የስፖርት ፌስቲቫል ትንሹ በምትዩ መልኩ ደረጃ ኢትዮጵያዊነትን በደንብ አይተንበታል። በኢትዮጵያውያን ዘንድ ተወዳጅና ታማኝ የሆኑት በአነስተኛ ወለድ በሚሰጡት የብድር አገልግሎት በህብረተሰቦቻችን ታዋቂ የሆኑት ሚስተር ክሪስ መርፊ እና M2 ሊዲንግ ሶሉሽንስ የሚባለው ድርጅታቸው የዘንድሮ የ11ኛው የቴስት ኦፍ ኢትዮጵያ ባህል የክብር ስፖንሰር ናቸው። በአሜሪካ የቤት መግዛት ህልም እንዲሳካ ለማድረግ ሁሌም ካጠገባችሁ ነኝ ብለዋል። ህልሙን ለማሳካት በስልክ ቁጥር 720 529 1880 አሊያም 303 991 4224 ይደውሉ። ሚስተር ክሪስ ታማኝነታችን ምልክታችን ነው ይሎታል። እየተከታተላችሁ ያላችሁት የመስቀል በዓል ልዩ ዝግጅታችን እዚህ ቴስት ኦፍ ኢትዮጵያ ፌስቲቫል ላይ ነው አሁንም የምንገኘው። እዚህ አጠገቤ የዳንኪራ ባህላዊ ቡድን አባል ደረጀ ጌትዬ ይገኛል። ደረጀ ጌትዬ በቅርቡ ደግሞ በዳንኪራ ባህላዊ ቡድን ይዞ ጀሚካሎን ሾው ላይ ቀርቦ ኢትዮጵያን ከፍ ያስደረገና ስም ያስጠራ የባህላዊ ቡድን አባል ነው። ስምህን አስተዋውቀንና እስቲ። እሺ፣ በድጋሚ ፍፄ አመሰግናለሁ። ስሜ ደረጀ ጌትዬ ይባላል። በመጀመሪያ ለመላው የኢትዮጵያን ሕዝቦች በሙሉ እንኳን ለመስቀል በዓል በሰላም አደረሳችሁ ላለው እንዲሁም ለቤተሰቦቼ፣ ለእናቴ፣ ለወንድሞቼ፣ ለእህቴም መልካም የመስቀል በዓል ላለው አመሰግናለሁ። እስቲ ስለ ጄሚ ፋለን ሾው እስቲ ያጫውተን። ጂሚ ፋለን ለኛ ለኢትዮጵያንም ለባህል ብዙ ጥሩ አጋጣሚ ነበረ። አጋጣሚ ስራው የመጣው በእህታችን በቤቲ ብትባል ኪነት ቤት ቤቲ በእሱ አጋጣሚ ነበረ ስራውን ያገኘ ነው። ሙዚቀኞቹ የአሜሪካዊ ናቸው። የአሜሪካ ሙዚቃ ዘመናዊ ሙዚቃ ከባህል ጋር አብረን ውዝዋዜውን ነበር የሰራ ነው። በጣም ደስ የሚል ኤክስፒሪያንስ ነበረ። ለውዝዋዜውም ለባህሉም አንድ ከፍ ያደረገ ነበር። ከነሱም ያገኘነው ፊድባክ ሲዲዮ ስንሄድ በጣም ደስ የሚል ነበረ። እግዚአብሔር ይመስገን አሪፍ ጊዜ ነበር። ወደ ዳንኪራ ባህላዊ ቡድን ልምጣና በዚህ በአሜሪካ በተለያዩ ስቴቶች የኢትዮጵያን ባህል በማስተዋወቅ ከፍተኛ ስራ እየሰራ ነው የሚገኘው። ዛሬ ደግሞ እዚህ ቴስት ኦፍ ኢትዮጵያ ዝግጅት ላይ አግኝተነዋል እና እንደው እንዲህ አይነት ዝግጅቶች ባህልን ከማስተዋወቅ አንጻር ምን አይነት ጠቀሜታ አላቸው ትላለህ? በጣም ጥሩ ጥያቄ ነው። በጣም ስፔሻሊ በዚህ በሰሜን አሜሪካ ለምንኖር ለታዳጊ ልጆች ከኋላ ለሚመጡ ልጆች በጣም ትልቅ አጋጣሚ ነው። ባህላቸውን ይዘው እንዲያድጉ ከጭፈራው ውጪ አልባሳት፣ አመጋገብ እንደምትመለከቱ በጣም የተለያዩ እንትኖች አሉና በጣም ጥሩ አጋጣሚ ነው። እንደገና ዳንኪራ ከኢትዮጵያ ጀምሮ ሲሰራ የነበረ ቡድን ነው። ስንመጣም አንድ ላይ በግሩፕ የመጣ ልጆች ነን። እዚህም በተለያዩ ስቴቶች በተለያዩ ፕሮግራሞች ላይ ባህልን ወክለን ሙዚቀኛ፣ ተወዛዋዥ፣ በድምፃዊ እንጫወታለን። እንግዲህ ስለነበረን ቆይታ አመሰግናለሁ። ሌላ ጊዜ ደግሞ በስፋት በደንብ ቆይታ እንደሚኖረን እርግጠኛ ነኝ። መልካም በዓልና መልካም ምኞት ካለ ደግሞ አመሰግናለሁ። በድጋሚ ፍፄ አንችልም ለዚህ ስለጋበሽኝ አመሰግናለሁ። መልካም ምኞት እንዳስተላለፍ ለመላው ለኢትዮጵያን ሕዝብ አሁንም መልካም የመስቀል በዓል እመኛለሁ። እንዲሁም ለቤተሰቦቼ፣ እናቴ፣ እህቴ፣ ወንድሞቼ ናፍቃችሁኛል። በቅርቡ እንደ እግዚአብሔር ፍቃድ እንገናኛለን። ወዳጆች፣ ዘመዶች በሙሉ ኢትዮጵያ ሀገሬ ሰላም ትውልላለሁ። አመሰግናለሁ። ተመልካቾቻችን አሁን ደግሞ እዚህ በባህል ውዝዋዜ በአይዶል ዳኝነት አሁን በቅርቡ ደግሞ በቴሌ
ቴሌቪዥን ፕሮግራሞች አቅራቢነት የምናውቀው ተወዳጁ ታደለ ዳባ እዚህ አጠገቤ ይገኛል። እንኳን አደረሰ። እንኳን አደረሰ ፍፄ። ሰላም ነሽ? እኔ በጣም ማደንቅሽ ከድሮ ጀምሮ ከ120 ጀምሮ ማደንቅሽ ነሽና ስላገኘሁሽ በጣም ደስ ብሎኛል። እሺ ታዴ፣ በተለይ በባህል ውዝዋዜው ረጅም ዓመት ቆይተሃል። ብዙ ስራዎችንም አበርክተሃልና እንደዚህ አይነት ትልልቅ በዓላቶች ላይ ደግሞ በተለያዩ ቦታዎች ላይ ብዙ የባህል ውዝዋዜዎችን ታቀርባላችሁ ከባህል ቡድናችሁ ጋርና እንደዚህ አይነት ፕሮግራሞች ምን ጥቅም አላቸው ስላለ? ከቅርብ ጊዜያቶች በኋላ ወጣቱ ታዳጊው በጣም ኢትዮጵያዊነት ውስጡ እንዲሰጡ አድርገዋል። ታዳጊዎቹ አይተሽ ከሆነ በየትኛውም በኤስኤፍኤን በኳሱም በየስቴቱ የሚደረጉ ኢትዮጵያውያን ዴዎች በጣም ወጣቱ ኢትዮጵያዊነቱን የሀገሩን ወኔ እዚህ ተወልደው አድገው ለሀገራቸው ያለው ፍቅር ስታይ በጣም ነው የሚያስቀናውና እነዚህ ፕሮግራሞች ለእንደነዚህ አይነት ልጆች በጣም ትልቅ አስተዋጽኦ አለው። ቴስት ኦፍ ኢትዮጵያ ዴንቨር ኮሎራዶ ነው ያለነው። እንኳን አደረሳችሁ መላ ኢትዮጵያውያን። በጣም አመሰግናለሁ ታድዬ። መልካም በዓል። አሜን። እንኳን አደረሰን አደረሰን እንኳን አደረሰን አደረሰን እንኳን አደረሰን አደረሰን። ተመልካቾቻችን አሁንም እንደቀጠለ ነው። ቴስት ኦፍ ኢትዮጵያ እንግዲህ ደስ የሚል ጊዜ እያሳለፍን ነው የምንገኘው። በጣም ያምራል። እኔም ዞር ዞር እያልኩኝ አሳያችኋለሁ። ከአንዳንድ ሰዎች ጋር ቆይታ አደርጋለሁ። በድጋሚ መልካም በዓል። የፌስቲቫል ዝግጅታችን እንደቀጠለ ነው። እንኳን አደረሰ ፋሲሎ። እስቲ ስምህን አስተዋውቀን። ፋሲል ሀበሻ ነው የምባለው። እንግዲህ ያው እንደሚታወቀው በአሜሪካ ሀገር በዩሮፕ እየሄድን እንደዚህ አይነት ምርቶችን እያመረትን ህብረተሰቡ ኢትዮጵያዊ ባህል ባላቸው በኒው ይር በተለያዩ ዝግጅቶች በመሸጥ ላይ ነን ያለ ነው። ያው እንግዲህ እዚህ ሀገር የተወለዱ ልጆች ሀገራቸውን እንዲያውቁ ባንዲራቸውን እንዲያውቁ እያደረግን እነሱ በሚፈልጉት ዲዛይን ነው እየሰራን የምናቀርበው። ራሳችሁ ነው የምታመርቱት? እኔ ነኝ የማመርተው። ራሳችን ነው። ላለፈው 10 ዓመት ነው እንግዲህ ስንሰራው። ይሄ ቴስት ኦፍ ኢትዮጵያ የኛም ብቻ አይደለም። አይታችኋል። ብዙ ሀገር ነጮችም አፍሪካ አሜሪካኖችም ብዙ ሰው የሚመጣበት ነው። እየመጡ እኛንም ሲገዙን ነበር። ባህሉን ምግቡንም ቴስት ያደርጋሉ እና መልካም ነገር ነው። እንግዲህ ይሄ መቀጠል አለበት።
እንዲሁም ደግሞ ኒውይርም በየስቴቶቹ አሁን በየቦታው እየተዘጋጀ ነው። ያም ህብረተሰቡ እንዲገናኝ ምክንያቱም እዚህ ሀገር ሁሉም ሰው ቢዚ ነው በስራ ተወጥሮ አንዴ መጥቶ ሀገሩን ባህሉን የሚያይበት እንደዚህ አይነት ነገር ማበረታታት አለበት ነው የምለው። እንግዲህ ይሄ ነው የኔ መልእክት። እንግዲህ ተመልካቾቻችን ፋሲል ሀበሻ በተለይ ኢትዮጵያዊነትን በማስተዋወቅ የኢትዮጵያን ነገሮች በደንብ አጉልቶ ለመላው ዓለም ለማስተዋወቅ በጣም ትልቅ ነገር የሚያደርግ ነውና በዚሁ አጋጣሚ እኔም እድሉን አግኝቼ ላመሰግንህ እወዳለሁ። ለነበረን ጊዜ እንግዲህ አመሰግናለሁ። ፋሲል ሀበሻ በጣም ነው የማመሰግነው። ፋሲል በጣም አመሰግናለሁ። አምላኩ ቢክስ እቴ ይባላለሁ። ዴንቨር ነዋሪ ነኝ። የአማርኛና የእንግሊዝኛ መምህር ነኝ። እነዚህ መጽሐፎች እዚህ ዴንቨር በቆየሁባቸው ጊዜ ያዘጋጀኋቸው ናቸው። የመጀመሪያ ሁለቱ አማርኛን ለሚማሩ ተማሪዎች ያዘጋጀኋቸው ነው፣ እዚህ ሀገር ለሚኖሩ። ይሄኛው ለጀማሪዎች ፊደል ነው። ይሄኛው ደግሞ ከፍ ላሉት እንግሊዝኛ እያነበቡ አማርኛን የሚማሩበት ነው። ይሄ በትርፍ ጊዜ እንደ ሆቢ ምጽፈው የግጥም መጽሐፍ የግጥሞች ስብስብ ነው። ይሄ ደግሞ በቅርብ ያሳተምኩት ማይ ኔም ሚንስ ሂዝ ጋድ የሚል የራሴ የህይወት ጉዞ ታሪክ ነው። ፊደሎችንም እንደዚህ ያዘጋጃለሁ። እንግሊዝኛ ኮሚኒቲ ኮሌጅ ኦፍ አሮራ አስተምራለሁ በምኖርበት ከተማ። አማርኛ ደግሞ በሪሞት ዩኒቨርሲቲ ኦፍ ካሊፎርኒያ በርክሌይ አስተምራለሁ። በጣም ደስ ይላል። እንዲህ አይነት ፌስቲቫሎች በተለይ ለእንደናንተ አይነት እንደዚህ ስራዎቻቸውን ለሚያስተዋውቁ ሰዎች ምንድን ነው ጥቅማቸው? እኔ እንደ ቢዝነስ ራሴን ይዤ ቦታ ሱቅ ይዤ የምሰራ ስላልሆነ እንዲህ አይነት ዝግጅቶች ላይ ብቻ ነው የምሸጠው እና ራሴን ለማስተዋወቅ መጽሐፎችን ሌላ ሰዎች ጋር እንዲደርሱ ለማድረግ ትልቁ እገዛ የማገኘው በእንዲህ አይነት ነው እና ጠቀሜታው እጅግ ከፍ ያለ ነው። ከዚህ ባሻገር ደግሞ በአመት አንዴ ሁለቴ በሚዘጋጁ ዝግጅቶች ነው አብዛኞቹ ሀበሻዎች የምንተያየው እና ጠቀሜታው እጅግ ከፍ ያለ ነው። ኢትዮጵያ ውስጥ እንግሊዝኛ አስተማሪ ነበር። እዚህ አሜሪካ ውስጥ ደግሞ አማርኛ በማስተማሪ የሀገሬን ቋንቋ ለሌሎች በማስተዋወቄ እዚህ ተወልደው ለሚያድጉ ልጆች አማርኛ እንዲማሩ አስተዋጽኦ በማድረጌ ደስ ይለኛል። ስለዚህ ወላጆች ልጆቻቸውን አማርኛ ቢያስተምሩ ከባህላቸው ከሀገራቸው ጋር ቁርኝት እንዲፈጥሩ እንዳይቋረጥ ያደርጋል። ይህን ነው ማስተላለፍ የምፈልገው። አመሰግናለሁ በጣም። እኔም በጣም አመሰግናለሁ። ስሜ ገነት እባላለሁ። የምኖረው ዴንቨር ኮሎራዶ ነው። ያው የምሰራው ስራ የተለያየ ሂማኔር ማቅረብና የተለያየ ሹሩባ፣ ስፌት፣ ሁሉ ነገር መስራት ነው። ወደ ሌላ ስቴት እልካለሁ። ጥቅማቸው በጣም ከሰው ጋር ያስተዋውቃል። እኔ አሁን እግዚአብሔር ይመስገን እዚህ በጣም ብዙ ሰው ያቀኛል፣ አልፎም በሌላ ቦታ ግን ኤቭሪዴይ እሳተፋለሁ እና ብዙ ጊዜ አዳዲስ ከስተመር አገኛለሁ። ቆንጆ ነው ለኔ። ጥሩ። በመጨረሻ መልእክት ካለሽ? በመጨረሻ ያው እንኳን አደረሳችሁ ለአዲሱ ዓመት፣ መልካም በዓል ላለውኝ። እሺ ገንዬ፣ እንግዲህ በጣም ነው የምናመሰግነው። እስቲ ስምህን አስተዋውቀን። ገበያው በሬ ይባላለሁ። በጣም ሽብርቅ ብለሃል። ቴንኪው። አመሰግናለሁ። ነጮቹ ሲያዩ እንደዚህ ለብሰህ ምን ይሉሃል? ያው ቢዩቲፉል ምናምን አይደለ? እስከዚህ ጭምር ባህላችን ነው። ይህም የኛ ትራዲሽናል ስቲካችን ነው ምናምን ነገር እንላቸዋለን። ዋው ምናምን ነገር እያሉ ያው ላይክ እነሱም ገና ክሪስማስ አካባቢ ላይክ እንደዛ አይነት አላቸው በጥሩንና ደስ ይላል። ያው አትሊስት ቢያንስ እዛ ሀገራችን ያለውን ነገር እዛ ሆኖ ማክበሩ ትልቅ ነገር ነው። ላይክ ከቤተሰብ ጋር ብዙ ነገር አለ፣ ብዙ ትዝታ አለ ያደግሽበት እንዲያዝበት ነገር ግን እዚህም ቢሆን ጓደኞች እንዲተሰበስበው ይከበራል በዓሉ። ያው ደስ ይላል እንደ ሀገር ቤት ባይሆን ስፔሻሊ ላይክ ጎረቤት ካልሆንሽ በስተቀር እዚህ አሁን አብዛኛውን እኔ አይቼው ማላውቀውን ሰው ነው እያገኘው ያለና ብዙ ተጠፋፍቶ የነበረውን ያገናኛል። ከዓመት አንድ ጊዜ ስለሆነ ደስ ይላል። አይ በጣም አሪፍ። መልካም በዓል እመኝልሃለሁ። እሺ አመሰግናለሁ። እሺ እንኳን አደረሳችሁ የምትለው ካለ? እሺ በመላው ኢትዮጵያውያንና በሀገር ውስጥም በውጭም የምትኖሩ ኢትዮጵያውያን እንኳን ለ2018 የአዲስ ዓመት በዓል በሰላም አደረሳችሁ። አመሰግናለሁ። ቴንኪው። መልካም በዓል። እሺ ለሁላችን ቴንኪው። እንኳን አደረሰን አደረሰን እንኳን አደረሰን አደረሰን እንኳን አደረሰን አደረሰን
የተወደዳችሁ ተመልካቾቻችን የመስቀል በዓል ልዩ ዝግጅት ከዴንቨር ኮሎራዶ በቴስት ኦፍ ኢትዮጵያ ፌስቲቫል ላይ ተገኝተን ያቀረብነው ዝግጅት እንግዲህ ወደ መጠናቀቁ ደርሷል። የቀረን ስንብት ነው። በዝግጅታችን ላይ እንግዲህ የቴስት ኦፍ ኢትዮጵያ አመሰራረት ምን ይመስላል ከአባላቶቹ ጋር ቆይታ አድርገናል። ከዴንቨር ኮሎራዶ ሜር ጋር እንዲሁ ቆይታ አድርገናል። የተለያዩ ሰዎች ጋር አውርተናል። ስለ ቴስት ኦፍ ኢትዮጵያ ፌስቲቫል ብዙ ጥያቄዎችን ጠይቀናል። የባህላዊ ሙዚቃዎችን፣ ዘመናዊ ሙዚቃዎችንም ተመልክተናል። እንግዲህ ቀረ የምንለው ነገር የለም። ሁሉንም ያገኘነውን ከቴስት ኦፍ ኢትዮጵያ ያገኘነውን ዝግጅቶች በሙሉ ወደ እናንተ አድርሰናል። አብራችሁን ለነበራችሁ ሁሉ ምስጋናችን ከልብ ነው። የዓመት ሰው ይበለን። ሰላም ሁኑ። እንኳን አደረሳችሁ። እንኳን ለአዲስ ዓመት አደረሳችሁ። እንኳን ለኢትዮጵያ ቴስት ኦፍ ቀን አደረሳችሁ። ዴንቨሮች በጣም ወዳችኋለሁ፣ አከብራችኋለሁ። ሁላችሁም ወደዚህ ወደ ሜዳ መጥታችሁ እንድትጫወቱ ጋብዛለን። እወዳችኋለሁ በድጋሚ። Let's